የአርት ስራ ከሆነ መታረም አለበት። ክሪቲክ አድራጊው ሰው ጥሩ ነው ወይ በጥሩ መንገድ አፕሮች ያደርጋል ወይ? ለኔ አሁን ሮማንስ ፊልም የሴት ፊልም ነው። ረጅም ጊዜ ነው የቸገርኩት በዚህ። ክሪቲሲዝም ከሌለ ፊልም ሲኒማም የለም። እና ለአሜሪካ ለቀስክ ለጀምራ የኛ ፕሮብሌም በአብዛኛው ካየው የካሜራ የምን ችግር አይደለም። የስክሪፕት የሐሳብ ችግር ነው። ኦዲየንስ ምን ይፈልጋል በፊልም አንዱ የፊልም ቲዮሪ ነው። ኦኬ የሆሊውድ ሲኒማ በደንብ ሰይጣኑን እያቀበለን ይመስለኛል። በጣም ግጭት በበዛበት ሀገር ላይ ለኔ ስክሪፕት አንድ ግጭት ይጥፋው ባይዜ ዳያሎግ የሚያበላሽው ካልተማሩ ልክ የተማረው ማለት ተመልካች ኮሜዲ ፈልጎ አያውቅም። ተመልካች ሆረር ፈልጎ አያውቅም። የኢትዮጵያን ሲኒማ እንደ አካዳሚክም እንደ ባለሙያ እንዴት ታየዋለህ? አልተረፍኩም። ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሪ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉልን። ቴምር ፕሮፐርቲስ። ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ፊልም ዳይሬክተርም ነው የሲኒማ መምህርም ነው። ከኤልሻዳይ ጋር አብረናለን። ኤልሹ እንኳን ደህና መጣ። እንኳን ደህና ቆየኝልህ። ታይትል ትንሽን ጨምር ወይስ? አይ ቀስ ብያለሁ። ቀስ እያልን ደግሞ ስላገኘው በጣም ደስ ብሎኛል። ረጅም ጊዜ ነው አይ ቲንክ በአይንም እንደዚሁ ተውቃችን እንደ መነሻ እንዲሆነ ሲኒማና አንተ እንዴት ተዋወቃችሁ ከቢለው እንጀምር ደስ ይለኛል። ሲኒማና እኔ የተዋወቅነው በመገረፍ ውስጥ ነው። ቤት በመገረፍ አሁን ወረቀቶች ነበሩ ድሮ የምሰራቸው ወረቀቶችና ተጠቀልላቸውና ትንሽ እያደረጌ እንደ ካራክተር አስባቸዋለሁ እና አንደኛው እንደውም ቪለኑ ጸጉር ያለው እንደኔ ነው ወደ ኋላ የሚታሰርልህ እንደሱ ያለው ሁለቱን እያደረኩኝ በቃ ብዙ ጊዜ ነበር ስታቲክ ሆኜ እሱ ላይ የምቆየው እና አብሮ በቃ በስሜት ፊቴ ምናምን እንትን ይሆናል እና ያኔ በቃ ማዘርሱን ስታይ በቃ ሌላ እንትን ነው ይመስላል እና በቃ በዛ እንደተመታው ነበር ያኔ ነው። አሁን ሳስታውስ እኔ ሲኒማ ለምንድን ነው የፈለከው ብትለኝ ያንን ዘመን ላስታውስ የምችለው ማለት ነው። ከዛ በኋላ ቪዥዋሊ ለካ የሆነ ነገር ይፈልጋል ውስጥ ማለት ነው። በሌላ ሙያ ብታልፍም ቀጥታ ግን የሆነ ቪዥዋል ነገር ይፈልጋል። ከዛ ፊልም ታይ ነበር? ፊልም አይ ነበር በልጅነት በደም አባታችን ያመጣልን ነበር ፊልም። ፊልም አታች የሆነው ከምን ጋር መሰለ በርገር ያመጣ ነበር የሆነች ሳንዱች። እሺ እና ሳንዱች ቺዝ አለው እንግዲህ ቪዥዋል ስለሆነ ቺዝ አለ ከዛ ስላይስ የሆነ ቢፍ ስላይስ የሆነ ስጋ አለ እሱ ነው በቃ እሱና ሲኒማ በአንድ ካሴት ፊልም ይመጣልና ነው አንድ ፊልም ታያለ እሱን ሚሞሪክ ነው። እነዚህ ነገሮች አብረው ነው የሚመጡት አታች ናቸው። በቃ አሁን ኤቭሪ ታይም በቃ ፊልም ስል አብሮ ያለው ስሜት ልክ ያመጣል። እሱን ፊልም እናያለን፣ አክሽን ፊልም እናያለን። በጣም ብዙ የድሮ ፊልሞች ራሱ የሆነ ሰዓት አክሽን ይሁኑ ድራማ ይሁኑ ማትለያቸው ቁጭ ብለህ ከሱ ጋር የምታያቸው እንደዛ አይነት ፊልሞች ምናምን እንደሱ ነው የምናየው ድሮ። ፊልም ኢንስፓየር አደረገ። ከዛ በወረቀቶች መስራት ጀመርክ። ከዛ በኋላ የወደድክ የበለጠ ወደዛ አታች እየሆንክ መጣ ማለት ነው። አዎ ማለት ወረቀቱ አሁን ነው ሳስታውስ ኮንሺየስሊ ያኔ ነው እንዴት ጀመረው እምለው እንጂ
ለምሳሌ ቆይቼ እንዴት ነው መጀመሪያ እኔ ስነ ጽሁፍ ላይ ተሳብኩ ነበር ይመስለኝና ወደ ግጥም ምናምን ነበር ሞካከረው በኋላ ነው መለስ እየሳሰበው ለካ ሩቱ የፊልም ነገር አለ ማለት ነው ቪዥዋሊ ለመግለጽ መሞከር ያንዳንድ ነገር ስታስተዋሳቸው ቪዥዋሊ ታስተዋሳቸው አሁን አንዳንዴ በቃላት ታስተዋሳቸው ይችላል አንዳንዴ ቪዥዋሊ ታስተዋሳቸው ስለዚህ ፊልም ሰው ነው ማለት ነው ቪዥዋሊ ካስተዋስ ፊልም ነው በቃ ቪዥዋሊ ማውራት አለበት ፊልም ስንል እኮ it doesn't have to በጣም አሪፍ ፊልም ያለን አይደለም በቃ ፊልም ነው ቪዥዋሊ የሚናገር ፊልም ስለዚህ የሆነ ቪዥዋሊ ካሰብ በቃ ወደዛ ጠጋ ትላለህ ያኛ ሳስታውስ ነው እንጂ አረ በጣም ቆይቼ ግጥም ለገጣሚ የሚያረጋል እንደ ታገል ሰይፉ ግጥም ኦኬ ምናምን ዲዲዲ ምናምን ያልክ እኔ ገጣሚ ነው በዛ ሰዓት ለከነ ትልትልና በኋላ ግን በቃ የሆነ ሰዓት ተነቃደን ስታስታውስ ነው ዞሮ የምታገኝ ለከነ ያን ጊዜም ለካ ቪዥዋሊ ነገር እፈልግ ነበር ትላለህ ነገር እዛ ውስጥ አንተ ከዛ በኋላ ፊልምን ወዴት ለማድረግ ሞከርክ ሲኒማ ወይስ ቪዲዮ እየተከራየ ወደ ማየት ወይስ ለይቶልህ ስነ ጽሁፍን ብቻ ተከተልካ ፊልም አይ ነበር ታላላቅ እህቶቼ ፊልም ያዩ ነበር በጣም እና ሰሊና የሚባል ፊልም አስተዋውሳለሁ በጣም ፊልም ደጋግማ ነው የሚያው አንዷ እህቴ እንደውም ደጋግማ ነው የምታየው ፊልም 7 ጊዜ ምናምን ታያለች በሳምንት ውስጥ ከዛ በላይም ታያለች እኔም አብሬ ደጋግመውና አብሬ ዲያሎግ ራሱላለሁ ፊልም አይቶ ያለ ነው ሊትሬቸርም እየጻፍኩ ምናምን ግጥምም እየጻፍኩ ምንም የሞካከርክ እየጻፍክ ሳይሆን የሞካከርክ ራሱ ፊልም ታያለ ፊልም ማየት ኖርማል ልምድ ሆኗልኛ ቤት በከዛ እህቶቼም ያያሉ ዋናው ልዩነቱ ነው እነሱ የሚያዩት የትልቅ ሰው ነገር ነው አዎ እና ሮማንስ እኔ አሁን ከሴቶች ጋር ነው ያደኩት እና ለኔ አሁን ሮማንስ ፊልም የሴት ፊልም ነው ረጅም ጊዜ ተቸገርኩት በዚህ አሁን በቃ ግዴታ በቃ ሙያ ስለሆነ ታያለህ እንጂ አሁን ቀጣ ልክ ፊልም ብትረኝ ውስጤ ድራማ ፊልም ምናምን ነው የሚመጣው እንጂ የሆነ ሮማንስ ፊልም አይመጣም እነሱ ነው ማለት ዞሮ ግን ታያዋለህ አይገባህም የሆነ ሰዎች ተዋደው ምናምን ይለው እኔ አሁን ከሱ ይልቅ የሆነ ስለ እንትን ያለ ስለ ሀገር ምናምን እኔ መጀመሪያ ያለቀስኩበት ፊልም ራስ ዘላስ ካስል ምን ፊልም ነው እሺ ጀነራል ታሪክ ነው ጀነራል ታስሮ መጨረሻ ላይ ባንዲራ እንትን ያደርጋል አሜሪካን ባንዲራ ያያየው ነው ኢትዮጵያ ሊመስልሽ እና ለአሜሪካ ለቀስክ ለጀግና ነው ኦኬ ጀግና በጣም በቃ ማለት እንደ ኢትዮጵያዊ ጀግና ፊልም እናደርግበት መንገድ ተቃኝቷል መሰለኝ እና የሆነ በጣም ስሜት አለው በቃ ባንዲራው ዘግዝቆ ሊሰቅለው ብሎ ነው ከኋላ ካፒቴኑ የሚተኩስበትና ባንዲራው ሲታይ ግን ትክክል ነው የሰቀረውና በቃ እና እዛው ላይ ይዞት ነው በጣም ያሳዝነው በቃ አልቆ ፍቅር ፊልም ታሳየኝ እኔ አንድ ልጅ ተገዳድረው ሲኒማ ኢትዮጵያ ይዞኝ ገብቷል አንድ ጓደኛዬ የሚገርም ኦኬ ካልሆናሁ የሚል ፊልም የህንድ ፊልም አሳይቶኝ ታለቅሳለህ ብሎኝ በእርግጥ ፈትኖኛል ትንሽ ሀገር ብትኖርበት አንተ ለማልቀስ ሀገር ያስፈልጋል በቃ የኔ ፍዝጎን ነው እኔ ትልቁ እስካሁን ምርጥ ሙዚቃ የራሱ የዜግነት ክብር አትቀልድ ምን ማለት ነው ሙዚቃ የዜግነት የምርቃት ቀን እንግዲህ በጣም በብዙ ኢሞሽኖች ምናምን እዛ አብራኝ የተመረቀች ሊዲያ የምትባላለች የፊልም አብራኝ የተመረቅነውና አብራኝ ቁጭ ብለን ልክ ብሔራዊ መዝሙሩ ሲጀመር በኦርኬስትራ እኔም በያኔ ነው የፈሰሰው እስከዛ ድረስ ከምንም በላይ ነው በቃ ልጆቼ እኮ ነው ቆሜ እንትን አይደለም ማለት አልተኛም እኮ እንቅልፍ 6 ሰዓት ለሊት ነበር የሚዘመረው እሱ ይዘፈናል ቲቪው ሊዘጋ ሲል አልተኛም ካልቀሰቀሱኝ ተኝቼ ካልቀሰቀሱኝ ትምህርት ቤት አልሄድም ጠዋት ተነስተ የዜግነት ማለት አለበት ብዙ ነው ተኛው የሚገርም እና እስካሁን ያደገው የትም ቦታ 12 ሰዓትም ባንዲራ ሲወርድ ካጋጠመኝ ቆማለሁ ጠዋትም ቆማለሁ ተለምዷል አሁን ማገኝ ሰው ተለምዷል እንግዲህ ምን ታረጋለህ ግን በዛ ውስጥ ያያይዘ ንገረኝ ምንድነው ሀገር ላንተ ሀገር ሳይሆን የኛ ሀገር ቢልንገር ለምን እኔ ሀገር ስለሚለው ነገር ስነግር የኔ እንትን ኮንቴክስት ማውቀው ነገር ኢትዮጵያ ነው ሶ ሀገር እኮ ማንነት ነው ሀገር ኩራት ነው አንገትን ቀና አድርገህ ሀገር ራሱ አሁን ስትልኝ አንገትን ቀና አድርገህ ነው ሀገር ምን ማለት ነው የምትለው ይሄን የማይታደሉ ብዙ ሀገሮች አሉ ሀገር ማለት ምንድነው ላንተ የሚለው ርዕሰ ጉዳይ ከፍተው የማያወሩ ማለት ነው ሶ ሀገር ማለት ይሄ ኮንፊደንስ ነው በራሱ
ይሄ መኖራችን በራሱ ሀገር ነው። ስለ አሁን እኮ ሀገር ስትል ኢትዮጵያ ምናምን ስትል ከፍ ያለ ጉዳይ ነው። እኛ ራሱ ብንደርስበትና ደርሰንበት ብናወራው ደስ ይላል። አንዳንዴ እያሰብከው እንትን ነው ራቅ ይላል ራሱ ነገሩ። ለምን ሰው መሆን ራሱ አይገርም? ሰው በትህትና መኖር ምናምን እኮ ነው። አሁን እኛ ብዙ ጊዜ እንደዚህ ገጠሪቱ ጋር ምናምን ስትሄድ የምታየው ትህትና ነው። እኔ አንድ ሰውዬ ልክ ሙሽራ ነው እና ሰርግ እየሰራን ነው ገጠር ሄደን ሙገር የምትባል ከተማ ላይ ነው እና ምን አደረገው መሰለ አንድ ልጅ ከኔ ጋር ያለው ልጅ በረደው ከተማ ውስጥ ነው ኖሮ ምናምን በረደው በቃ አልቻለም። ምን አደረገ ሙሽራው ነጭ ኮት ነው የእንትን ኮቱ የሙሽርነት ኮቱ ነው እንግዲህ ሱፉ ነው አውልቆ ሰጠው እንዲተኛበት ማለት ነው። እና ይሄ ነው እኮ ማለት ይሄ ትህትና ነው ትልቁ ነገር ነው። አያውቀውም እንግዲህ ያን ቀን ነው ለሰርጉ ያየው እና ከተማው እንዲመቸው ብሎ ኮቱን አውልቆ መስጠት ማለት የትህትና ነው። ገና እኮኛ ደናደራሽ እግዚአብሔር ይመስገን ነው። ይሄን የሚመስል ማወቅ እኮ የለም በምድር ላይ። ማወቅ ማለት የእግዚአብሔርን ኃያልነት ማመን ነው። ኃያልነቱን ካመንክ በአንተ ውስጥ ይሰራል ማለት በእኛው ስለሰራ ነው እኮ እዚህ የደረስነው እንጂ ምንም ችለነው ነው። ዝም ብለህ ጠላቶቻችንን ላሰታይ እኮ እኛ አይደለም የሚያሸንፍናቸው ማመናችን ያሸንፋቸው። ያ ትህትና ነው። ኢትዮጵያ ነው የምታገኘው በትህትና ውስጥ ነው ሲጀምር። አሁን ሀገር ምናምን ስትል ሀገር መውደድ ከምን ይመጣ ነው? አሁን እኛ ምን አይተን ይወደድናት? በእኛ ዘመን እንደው እኛ ስናደርገው ግጭት ነው የምንሰማው። ግን በዛ ውስጥ ያለ ያሰው ያቀበሉን ትህትና አለ ማለት ፍቅር አለ እኩልነት አለ። ራሱ ሀገር ማለት ራሱ ዝም ብለህ ፈሰስ ፊደል ስትለው እንጂ ብትለው ለምን ኮንቴክስቱን ስለሚከብድ ነው። አሁን ነገር አንተ ባየህበት መነጽር ነው። እኔ አሁን ባየሁበት መነጽር ላወራ የምችለው እኔ እቺን አየሁ፣ ሌላ ሰው ደግሞ ያየው መነጽር ሰፊ ሊሆን ይችላል። እዛ ውስጥ ሁሉ ግን የሆነ ግን ትልቅ ነገር አለ ማለት ለዛ ነው አሁን እያልኩ ራሱ እንደማልደርስበት ይሰማኛል። የሚቀረው ነገር አለ፣ ቃል የማይገልጽልህ ነገር አለ በጣም እንጂ በጣም እስቲ አስበዋል። አንተ አፍሪካ ውስጥ ሄደህ ኢትዮጵያ የሆነ ሀገር ማለት ለአንተ ምንድነው ብትለው ሊመልስልህ ያንተን ፖይንት ነው ማወቅ የሚፈልገው። እኛ ግን ኢትዮጵያውያን ስለሆነ ሀገር ማለት ምንድነው ስትል እኔ ልመልስልህ ነው የምዳከረው። በጣም መመለስ አቅቶኝ ማለት ነው የምዳከረው። እና ይሄን ድረስ ነው ርቀቱ ይማሰል። በጣም አሪፍ ሶ አደክ ከዚህ ከሲኒማው ጋርም ከሀገርም ጋር ከሌላም ጋር እንደዚህ እየተገናኘ አደክ። ከዛ መሀል ላይ ጭልጥ ብለህ ወደ ስነ ጽሁፉ ገባክ ወይስ ሰርግ ምናምን ወደ መስራቱ ወደ ሲኒማቶግራፉ ደግሞ ወደ ሆነ ስቴፕ ከፍ እያረከው መጣ? ግቢ ከመግባት በፊት ማለት ነው። ግቢ ከመግባቴ በፊት ግጥም የምችል ነበር የሚመስለኝ በፊት። እሺ ታውቅ እንደ አሁን አልተውኩም። አንዳንዴ እጽፋለሁ፣ በተለይ ሙዚቃ ላይ እጽፋለሁ። በነገራችን ላይ አሁን ሉል ላይ ራሱ የሰራነው አንድ ላይ ከሉል ሲሳይ ጋር ስለ ሀገር እንደውም የሰራነው ያኔ ተበትሽልሽ ደስ ይላል። በጣም ከብዶኝ ወደ 4 አመት ነው የፈጀው ማለት ነው ግጥም ስለ ሀገር ስለሆነ በጣም ከበደኝ። በጣም ብዙ ጊዜ ነው የፈጀብኝ። እና ያን ጊዜ ግን የነበረው ትኩስ ስሜት አለ። ስነ ጽሁፍ እንደሆነ አይገባህም፣ ስሜት ብቻ የሚመስል ጊዜ አለ ምናምንና በቃ ትሞክራለህ፣ ትጽፋለህ ምናምን ግን ብዙ አይመጣልህ። ሰው በዛው ሙዚቃም ውስጥ ሞካከርኩኝ ምናምን ውስጥ ግን በቃ ይሆን የለም። ልክ አንድ ራስህን የሆነ የምታገኘው ሲመስልህ ነው እንትን የምትሆነው። ሰው በዛ ውስጥ አለ። ሰርግ ግን በጣም በሚገርም ትልቅ ትምህርት ስለ ሲኒማ ካስተማረ ሰርግ ነው። ሰርግ ኦን ታይም ያስተምርሃል። ሰርግ ዲሲፕሊን ያስተምርሃል። ሰርግ ይሄ እንዴት ነው መቻል የለም። ጠዋት 12 ሰዓት ሄደህ እስከ ማታ የእራት 7 ሰዓት ሌሊት ድረስ ሬዚሊየንስ ያስተምራል። አሁን ብዙ ሰውን ሰርግና ሲኒማ ነው ሲባል የሆነ ልዩነት በርግጥ ያው ክሬቲቭ ጉዳዮች ላይ ልዩነት ሊኖር ይችላል፣ ግን ዲሲፕሊኑ ግን በጣም እንትን ነው። በጣም የሚያስተምር እኔ ሚኪ ጋላክሲ ቤት ነው የጀመርኩት ሰርግ እና ምንም ማፈናፈኛ የለም። ምንም ማፈናፈኛ ጠዋት ትሄዳለህ፣ ከዛ ማታ ትላለህ። በቃ ሰርጉ በርግጥ ሰርጉንም ስሰራ እኔ አይኖ የሆነ ነገር እንትን እንዳለበት ማለት ስለ ካሜራም ከሆነ የሆነ ቲዮሪ ማወቅ ውስጥ ቲዮሪ ስለሚፈልግ የነበረው። ስለዚህ በቃ የሆነ ማወቅ ነው እንጂ ትሰራለህ ከዛ ላይ የሆነ ሰዓት ስታውቀው ደግሞ ሌላ ደግሞ ትፈልጋለህ። ካሜራው ትቀይራለህ፣ የሚፈትን ማደግ ትፈልጋለህ። ካሜራ የሆነ ነገር ትላለህ። በዛ ፕሮሰስ ውስጥ ነው ተሰርጉም አለ። አሰንተ ደግሞ ግጥም ኮል ያለ ህይወት እስካለ ግጥም አለ። የግጥሙ ኳሊቲ ይለያይ ይችላል። ለምሳሌ የምተነፍሳት የሆነች ነገር ትሆናለች እና ይሄ ማስተዋሉ ይመስለኛል ገጣሚና
ይገጣሚ ደስ ይላል። ለምን አንዳንዱ ከስሜቱ የሚጽፈው ሲጽፍም ለተደራሽነቱን አያስብም። እንደ ባለሙያ ደግሞ ሲጽፈው ተደራሽነቱን ያስባል፣ የሰው ስሜት ተቀባዩን ያስባል ምናምን አይደል? ጥሩ ተናጋሪ አድማጩን ያስባል። ልክ እንደዛ ማለት ነው። እና የኔም እንደዛ ነው። በሰርግ ውስጥ ሲኒማ የምትለው ቃል ራሱ አምታይ ስለሆነ ማለት ነው። ራሱ በአንተ ሙከራ ውስጥ የትኛው ሰራኝ ለማለት አስቸጋሪ ነው። አሁን ከሰርግ መጥቼ ወደ ሲኒማ ገባሁ ካልኩ ሲኒማቶግራፊ ነው ያው እስካሁን እየሰራ መሆን የነበረበት። በእርግጥ ጠቅሞኛል ሲኒማቶግራፊ ለመስራት። ለምን ካሜራ ጋር ይቀል ትልቁ ነገር አሁን እስክሪብቶኛ ድሮ ስላወቀን የሚቀለን ካሜራ እንደ እስክሪብቶ ደግሞ ስታውቀው ነሰንስ ሙሉን ስታውቀው ሳይሆን እንደ እስክሪብቶ መገልገል ሲጀምር እንጂ ስታውቀው የምትለው ቃል ትንሽ ከባድ ነው። ቤትም እንዳያመጣ ለምን ካሜራ ስትል አሁን በደፈና ሆነ የወልስም እኮ ነው ካሜራ። አሁን የያዝነውን ካሜራ እንኳን ምን ያክል እንጠልቅበታለን። ከዛ ላይ ደግሞ ወደ ሲኒማ ስንት ቫራይቲ አለ፣ ስንት የካሜራ አይነት አለ አይደል? ኖላን መጣና በእንደዚህ ካሜራ መረጠ፣ አይማክስ መረጠ፣ ወይ ገሌ መጣና ምናምን አሪ አሌክሳ መረጠ ምናምን። አሌክሳ እንኳን እኛ የምናውቀው ብድሮ አይደለም። አሁን እኮ አሌክሳን ከሴንሰሩ አንፃር ይለዋወጣል። ይሄን ካሜራ በሚለዋወጥ ጊዜ ላይ ካሜራ አወቅኩ አትልም። ከዛም አንፃር ሳይሆን ራሱ ካሜራ ይለዋወጣል። አንተ የምታውቃት የሆነ ፕሪንሲፕል ትሆናለች። ግን አትሊስት ካሜራ መጻፊያ እንደሆነ ታውቃለህ። ስለዚህ ካሜራ ይመጣ እሱን ተመረጥ ጽፍበታለህ። መጻፊያ መሆኑን ራሱ ከገባ ትልቅ መንገድ ነው ብዬ አስባለሁ። ከዛ ኋላ ነው ያልክ ወደ ጽሁፉን ትሞክራለህ። ስክሪፕትም ጽፈን ፒሲ የምንፈልግበት ጊዜ ላፕቶፕ እንዳሁኑ እኮ የለም። ልክ ነህ። እኔ አስኮ ሂጄ የጻፍኩበት ጊዜ ትዝ ይለኛል። ኧረ እባክህ ወርድ ለመጻፍ ማለት ነው። ወርድ ለመጻፍ ግማሽ ቀን ተፈቅዶልኝ ስክሪፕቴን ይዤ እዛ ማለት አጽፈው ኮምፒውተር ላይ በስትክክል ፊደሉን አጽፈው ፍጥነት የለህም። በዛ ላይ በግማሽ ቀን መጻፍ አለብህ። በቃ ያስቆሰተናል በሚቀጥለው ተደረገ እና ያቺ ጊዜ ብትመለስ ያቺ ኤነርጂ ብትኖረን ብዬ አስባለሁ። ለምን በጣም ነው ምናፍቃት በጣም ብለህ ብንጽፍበት 100 ፔጅ ጽፈህ አስተያየት ሲሰጠስ ከባድ ነው። እኔ ሲን በእንትን አጣብቅ ነበር። አንድ ትዕይንት በስቴፕለር 3 ገጽ ምን ለገጥ በስቴፕለር አያይዛለሁ። ለምን አስተያየት ሰልችቶኝ ማለት አሁን ሙሉ ስክሪፕቱን 3 አስተያየት ሰጡኝ ሙሉ ነው ማፈርሰው። ትዕይንት ታያይዘው አንድ ትዕይንት አይምሮም ቀለል ይላል። ስልክ ነው ዘዴ ተፈልጋል። ለዛ እኮ በቃ መመርጥ እሺ ከዚህ ተነሳ ከዛ ሰርጎች ሰራ ሲኒማቶግራፈር ሆኖ ወደ 3 ፊልም ሰራ አይደል? እነሱ ፊልሞች ምንድን ናቸው? ፊልሞቹ ለፊልሞቹና ለሪደርነት ሲባል አይገለጽም። ያው ግን ሰዎች ያዩዋቸው ሊኖሩ ይችላሉ። አንዳንዶቹ አሁን ዩቲዩብ ፕላትፎርም ላይ የሚሉ ገና ያለቀቋቸዋል። ወደ እንትን ያን ጊዜ ያሳይተዋቸው ያለቀቋቸዋል። ስለዚህ መጥቀሱ ብዙ ሬፈረንስ ስለማይሆን ብዬ ነው። ኦኬ ከዛ ግቢ ገባ። አሁን አይ ቲንክ ያለፈው አመት ሰቅለህ እንደጨረስክ ሰማሁ። እውነት ለማውራት በጣም ደስ ብሎኛል። የጥረት ውጤት እንደሆነም አንደርስታንድ አደርጋለሁና በመጀመሪያ ራሱ ከሲኒማ ጋር ያለ ትምህርት ግቢ ውስጥ ነበረ ወይ? አይ ቲንክ የቅርብ ጊዜ ዲፓርትመንት ይመስለኛል ካልተሳሳትኩ። ረጅም ጊዜ ያስቆጠረው ስነ ጽሁፍ ቲያትር እንደሆነ አውቃለሁ። ያሬድም ወይም የሙዚቃውም እንደዛው ፋይን አርትም በተመሳሳይ ስዕሉም በተመሳሳይ ረጅም ጊዜ ያስቆጠሩ ዲፓርትመንት ናቸው ከአርት ጋር በተያያዘ። ስለ ሲኒማው ግቢ ቆይታ ደግሞ ትንሽ እስቲ አውራኝ። እሺ በርግጥ የኛ ዲፓርትመንት ስሙ ማስተርስ ኦፍ ፋይን አርትስ ኢን ፊልም ፕሮዳክሽን ነው። አለ ስኩል ኦፍ ፋይን አርትስ ኤንድ ዲዛይን ግቢ ውስጥ ነው ምንማረውና 11ኛ ባች ነን እኛ። ከኛ በኋላ አሁን እስከ 13 ደርሷል። አሁን ሰከንዲሮች አሉ፣ ፈርስቶችም ገብተዋል እና እሱ ድረስ አሉ እስካሁን ድረስ ማለት ነው። እና 11ኛ ባች ነን። ያው ብዙ ጊዜ የሆነ መድፈር አሁን እኛ ትምህርት ቤቶች ስለምንሄድ ምናምን ነው እኛ እንትን የምንለው እንጂ ብዙ ፊልም ሜከሮች አሉ። አሁን ራሱ መልሰው እዛ እያስተማሩ ያሉ በፓርት ታይም በምን እያስተማሩ ያሉ። አንተም ታስተምራለህ? እኔም አስተምራለሁ። አሁን ግን በዲግሪ ሌቭል ነን ነው ማስተምረው። በዛ ሌቭል ራሱ መልሰው መጥተው የሚያስተምሩ አስተማሪዎች አሉ። በጣም ጥሩ የሆኑ ቲዮሪም ላይ በፊልም ሜከርም ሆነው በጽሁፍም ምንም እያገለገሉ ያሉ ማለት ነው። 11 ባች ሆኖታል። በጣም ረጅም እንትን ሆኖታል። ግን ያው ከአንደር ግራጁዌት የለም። አሁን
አሁን የተጀመረው ራሱ አዲስ ዩኒቨርሲቲ ፊልም ቲያትር ተብሎ ተጀምሯል። ልቀት ኮሌጅ እስካሁን በዲግሪ ደረጃ እየሰጠ ያለው ፊልም ባክግራውንድ ስለሌለው ያው የትኛው ሙያ የሚሰበሰበው ሰው ከማስተርስ ነው የሚጀምረው እና መምህራኖቹ በቃ እንትን ላይ ይመጣሉ። ይሄ እኩል ደረጃ ላይ ማድረግ ማለት ነው። ፊልም ኤክስፖዝድ ሆኖ ይመጣል። ለምን ያ እንደየትኛውም ኢትዮጵያዊ ፊልም ሜከር ከተም ነው ሌላው አሁን ማስተርስ የተማሩ አሉ ምናምንና አብዛኛው ጊዜ እኛ ላይ ነበር ዶሚኔት የሚያደርገው ቶም ነበር። እኔ ቶምን አስተምራለሁ እና ወዲያው በዛኛው ሌቭልም ቶም ነው። ዲግሪ እየተማርኩኝ ቲያትር ነው ባችለር የተማርኩት እና ቲያትር በመማርበት ጊዜ ቶም አስተምር ነበር እና አብዛኛው ሰው እዛ ውስጥ ያልፋል። በዛ ሌቭል ነው ያለው ማለት ነው። ቢያንስ ፕራክቲስ የሚሰራ ሰው ወደዚህኛው ስኮላር ሌቭል ግን ያው ገና ነው ማለት ይቻላል። እንዴት ነበር ቆይታክ? ስንት አመት ቆየክ? ከዛ አይ ቲንክ አንተና አንዲት ልጅ አብራችሁ ይመስለኛል በሃይ ስኮር ተመረቃችሁ ይመስለኛል። እሱን እስቲ ኤክስፒሪየንሱን ደግሞ ትንሽ ንገረኝ። ለአንድ ነገር በሰዓቱ ነው ኢነርጂ የምትሰጠው። የሚመልስልህ ኢነርጂ ምናልባት ያንተ ብቻ ላይሆን ይችላል። ኢነርጂ የክፍል ልጆች፣ የመምህራኖች ቅንነት፣ ሂደቱ፣ ጊዜው መመቻት ብዙ ነገር ነው እና ካንተ ብቻ ላይሆን ስለሚችል አንዳንዴ ስለዛ ስናወራ ግብዝነት መጠንቀቅ እና የሚገርም ምናምን ሳጠና ያልካ እና ያው ሁኔታዎች መመቻት ሊዲያ ምትኩ በጣም እንደውም እሷን በጣም የቲዮሪ ሰው ናት። ማስታወቂያ ነው የምትሰራለች እና የቲዮሪ ሰው ናት በጣም እኔ ጋር ስመጣ ያው እኔ ትንሽ ወደዚህ እላለሁ ወደዚህ ለማስተማሩም ስለምል ደግሞ ግድም ነው። አሁን የምታስተምረው ሰው ቢያንስ ትምህርት ላይ የሆነ ገፋ ማድረግን ይፈልጋል። ሲያይ ከኋላ ስለሚሄክ ቢያንስ ጥረ መውጣት ይፈልጋል። ማወቅ ሳይሆን መጣር ማለት ነው። አንዳንዴ ለመጣር ነው ግሬድ የሚሰጥ። ያው እኛም ስንሰጥ ስለምናገር ግሬድ ለዛ ነው በቃ ስትጥር ሲያውቅ አይ በዚህ መንገድ ምናምን ይላሉ። እንዳለው ትምህርት ቤቱ አንደር ግራጁዌት ኖሮ ቢሆን ኖሮ ያንን የምንፈተሸው በጣም ፊልተር አውት ምን ነው ግን ያው እንዳለው ደግሞ ጥረትን ጊዜን ስትሰጠው ምናምን ቢያንስ ጥሩ ነው ብያስባለሁ። ከዛ በላይ ግን ያገኘውን ኤክስፒሪየንስ ትልቅ ነገር ነው። ቢያንስ ፊልምን ኢንሳይድ አውት መጻፍ አሁን ፎር ግራንትድ ምን ወስዳቸው ወደ ህይወት አስገብተ ጻፍ ምናምንላቸው ነገሮች እዛ ጋር ፕራክቲካሊ ፈትነው ይመጣሉ። ቁጭ ስትል ወደ ራስ ያያየ መጻፍ ምን ያክል እንደሚፈትን የሚገባ ጊዜ ነው ያሳለፍኩት። እኔ ልቤን ያመኝ ነበር በነገራችን አንዴ ምርር ብለው እንዴ በጣም ግጭት በበዛበት ሀገር ላይ ለኔ ስክሪፕት አንድ ግጭት ይጥፋው ግጭት በበዛበት ደስ ይላል በጣም ምርር ነው። እኔ ያ ነገር ካልመጣልኝ ያመኛል ልቤን ነው ያመኛል እና በጣም ብዬ ያቀተኛል። ለምን ለራስ መግባት ሐቀኝነት ይጠይቃል። ለራስ ሐቀኝነት ነው እሱ በጣም ኤክስፒሪየንሱ ትልቅ ነገር እሱ እና ትላልቅ ባለሙያዎች ታገኛለህ። ከውጭ ሀገር ጋር ኤክስፖዝድ ትሆናለህ። ጣሊያኖች ይመጣሉ ደጋግሞ እና የአውሮፓን ፌስቲቫል ላይ ወርክሾፖች ይሰጣሉ። እንዲሁ እኛን ስክሪፕትም እንትን ያደርጉታል ወርክሾፕ ያደርጉታል እና ወርክሾፕ ራሱ ያለውን ዋጋ ተረድተን ይወጣ ነው የሚገርም። አሁን በፊት ጽፈህ እንዲህ ተደብቀህ ነው። አሁን ግን ሰዎች ማማከር ራሱ ፖይንት ኦፍ ቪያቸው መስማት ምን ያክል ዋጋ እንዳለው ሊያምን ይችላል፣ ሊያስጠላ ይችላል፣ አትቀበልም ይችላል። ለሰማው አንዳንድ ላትቀበል ይችላል ነው ሲስ ያንተ አጻጻፍ ሌላ ነው። ሌላ ሰው የሚሰጠህ ከራሱ ፖይንት ኦፍ ቪው ሊሆን ይችላል። ግን እሱንም ኮንክሪትሊ ተወስዷል። ያን መውሰድ ቀላል ነገር አይደለም። አሁን እንደምንለው አስተያየት መቀበል ቀላል ነገር አይደለም። ያም አለ አንተ ምድርም ብለህ እንደ ስኮርሲሲ መጣ ኩሉ ስትደረከለ እና እሷንም ማለፍ እሱ ነው ትምህርቱ ትልቁ ብዬ የማስበው ኤክስፒሪየንስ ያ ነው ብዬ አስባለሁ። በተለይ ለዚህ መምህራኖች በጣም መስገን አለባቸው እያስባለሁ። ባለው ነገር ላይ ነው ትልቅ ጥረት የሚያደርጉት እያስባለሁ። አትሞት ተመልካች ኦሪጂናል ነገር መስማት ይፈልጋሉ። ባዶ አይልኛ ይፈልጉትን አድርግላቸዋል። እስከ መቼ እንጀራ ፈላጊ ይቀብረዋል ባዳ ጉድጓዱን አጥቦ ሰባብሮ እንዳገዳ
አንዳንዶች ባልተሰራ ነገር ለምንድነው ክሪቲክስ የሚሰራው የሚሉ ሰዎች አሉ። ገና ኢትዮጵያ ውስጥ ሲኒማው ገና አልተጀመረም፣ ገና ነው። ቶሎ ለምንድነው ሂስ እየሰጣችሁ ወይም ተማሪዎችም ይሆኑ የሚሞክሩትም ልጆች ይሆኑ ክሪቲክ እየተቀበሉ ለምንድነው አናታቸውን የምትሏቸው ብዙ ሰዎች አሉ። አንዳንዶች ደግሞ ገና ካሁኑ ክሪቲክስ መቀበል ካልቻለ ያ ሰው የታወቀ ጊዜ የገነነ ጊዜማ በምን ልቡ ሰዎችን አንገቱን ደፍቶ ይቀበላል ሐሳብ ብለው የሚያነሱ ሰዎች አሉ። ለአንተ ክሪቲክስ እና ሲኒማ እንዲሁም ግቢ ውስጥ አሁን የቆየህበት ጊዜም ላይ ስትታረም የነበረበት የጻፍካቸውን የሰራሃቸውን እያንዳንዱ ፕሮጀክቶችን የምትታረምበት ሌቭል ነበርና እንዴት ነው ባላንሱን ብለህ ታስባለህ? በነገራችን ላይ የአርት ስራ ከሆነ መታረም አለብህ። ሂስ ያለ ሂስ ምንም ነገር የለም። እንኳን እሱ አይደለም ሰው ፍልስፍናዊ ነገሮች፣ ጥበብ ነገሮች፣ እምነታዊ ነገሮች ሁሉ ይፈልጋሉ። ነቀፋን የሚጠላ ላልኮ ራሱ መጽሐፈ ምሳሌ ደጋግሞ ነው የሚያነሳው። ለምን አንድ ሰው ካልተነቀፈ ግሳጼን መጥላት መጥፎ ነው። እሱን አለማደግ ራሱ ቲያትር ብትል ስነ ተውኔት ብትል አንዱ ፒላር ሂስ ነው። ፊልምም እኛ አብረን ስላልተጓዘ ነው፣ አብሮ ያለመጓዝ ጉዳይ ነው። በእርግጥ አንዳንዴ ሀርሽ ይሆናል አይሆንም፣ እሱን በሂደት ምን ነው ይሆናል። ግን ሰጪው ጥሩ ነው ወይ ክሪቲክ አድራጊው ሰው ጥሩ ነው ወይ በጥሩ መንገድ አፕሮች ያደርጋል ወይ? እሱ ነው ችግሩ። ይኸውልህ አንድ ፊልም ሲሰራ ያ ሰው እኔንም ገጥሞኝ ስለሚያውቅ ለራሴ ምርምት ነው ይሄንን ማወራው ሳወራ ማለት ነው። ለምን አንተ ፊልሙን አይተህ እንዴት እሰራው ነበር በሚል አስተያየት መስጠት አትችልም። በቀረበልህ ብቻ ነው አስተያየት መስጠት የምችለው። ሰው ሲቀርብልህ ለፊልሙ ምን ያክል ጊዜ ሰጥቶታል፣ ምን ያክል አትኩሮት ሰጥቶታል፣ በምን ያክል ይሰራ ነበረ በሚሉ ሚዛኖች፣ ፊልማዊ በሆኑ ሚዛኖች። በእርግጥ ያው ባዮግራፊካል ልታየው ትችላለህ፣ መብት ነው። ኦተርሺፕ ልታየው ትችላለህ፣ መብት ነው። በብዙ አይነት አፕሮች ልታየው ትችላለህ፣ መብት ነው። ሂስ ራሱ እኛ ሀገር የፊልም ሂስ እንደ ኮርስ በጣም ብዙ ስለማይሰጥ ነው ክሪቲሲዝም እንጂ ክሪቲሲዝም ከሌለ ፊልም ሲኒማም የለም። ለምሳሌ ኦዲየንስ በምን ልክ ነው የሚያጣጥመው ታዲያ? ክሪቲክስ እኮ ማለት ነቀስ ሂስ መንቀስ አይደል? ድክመቱን ማሳየት በጎኑ። ስለዚህ ተመልካች ቴስት ያገኛል። እኛ እኮ ዶሮ ወጥን ቴስት የምናደርገው ቴስት ተደርጎልን ስላወቅን ነው። እናቶቻችን በጣም ይጣፍጣል ብለው ባይሰጡም የዶሮ መጣፈጥ አናውቅም። በዓል ስለተሰራ የበዓል ምግብ ነው አይደል? ገብቶሃል? ስለዚህ በዛ ሂደቱም ያለ ነው። ፊልምንም ጣዕሙን የሚነግረን ከሌለ እነዚህ ፊልሞች የደከሙ ናቸው፣ እነዚህ ፊልሞች ጥሩ ናቸው ለማለት ኦዲየንስ ጋይዲንግ ይፈልጋል፣ በባለሙያው ማለት ነው። ሂስም ባለሙያነት ነው በራሱ። በእርግጥ አንድ ተነስቶ እንዳልኩ ነው እንደ ሰሪ ሲሰጥና እንደ ክሪቲክ ሲሰጥ ይለያያል። ክሪቲክ ራሱን የቻለ ትልቅ ሙያ፣ ትልቅ ገቢ የሚያስገኝ ሙያ ነው። በዛ መንገድ ማየት ነው። አንዳንዴ ግን እኛ ምንድነው የኛን ፍላጎት ነው እኔ በሆን የምሰራውን መንገድ ነው ሰው አልሰራውም ምለው ቫራይቲ በራሱ ትልቅ ነገር ነው። አሁን ኮሜዲ ፊልም ዳይሬክተር እና ድራማ ፊልም ዳይሬክተር እኩል ሊመዘኑ አይችሉም። ስለዚህ እኔ ድራማ ፊልም ስለምወድ ኮሜዲ የሰራውን ሰው እንዲህ ነው ልል አልችልም። ለምን ኮሜዲ የሚፈልገውን ሪኳየርመንት አሟልቷል። ለኛ ሀገር ያለው ኢንፍራስትራክቸር ምን ያክል ነው፣ ገበያችን በጀታችን ምን ያክል ነው። በእርግጥ እንደ ጊቭን ታይም ክሪቲሳይዝ ካረክ እንደኛ አይነት ሀገር ገና ስለሆነ ብዙ ነገር ገና ስለሆነ ክሪቲሳይዝ ካረክ አሰራሩ ነው ክሪቲሳይዝ የምታደርገው፣ የተሰራውን አይደለም። የተሰራው የኛ ለፊልም ያለን እሳቤ ውጤት ነው የተሰራው ስራ። ስለዚህ ለስክሪፕቱ ምን ያክል ጊዜ እንፈጃለን፣ ጊዜ ምን ያክል እንሰጣለን፣ እሱ ላይ በደንብ ተተች ያስኬዳል። ለምን የኛ ፕሮብሌም በአብዛኛው ካየው የካሜራ የምን ችግር አይደለም፣ የስክሪፕት የሐሳብ ችግር ነው። የሐሳብ ችግር ነው ማለት harsh ትሆናለህ። ለምን ሐሳብ እንትን ያደርጋል፣ አንድ ቦታ የሚጸና አይደለም። በራሱ ብታስቀምጠው እንኳን ሐሳብ ሌላ ሰው እንኳን እንትን ባይለው ሌላ ሰው ይወስደዋል። ሐሳብ የሚጸና አይደለም። ለምን እናንተም ጋር ዘመናችን ስለሚያመሳስለን ሐሳባችን የሆነ የሚያንገበግበን ነገር ዘሴም ነው። ስለዚህ አንተ በሌላ መንገድ አቀረብከው እኔ በሌላ መንገድ አቀረብኩት ነው እንጂ ሐሳቡ ዘሴም ነው የሚንቀሳቀሰው። ስለዚህ ይሄ እንዴት ነው ሐሳብ ላይ ልትወቅሳችልም ነው አንተ ማሰበው ሊሆን ይችላል። ስለዚህ የተገለጸበት መንገድ ግን ቴክኒክስ ቴክኒክ ስለሆነ አሁን አንድ ነገር ካልክ የምትለው ለስክሪፕት የሚሰጠው ጊዜ ነው። በደፈናው የምታነሳው
ለምን ሃይ በጀት ሲሆን ብቻ አይደለም ሎ በጀትም ቢሆን ለስክሪፕቱ ጊዜ ያስፈልጋል 2 ቀን አድረህበት የምታስተካክለውን ስክሪፕት ዛሬ ሄደህ ብትቀርጸው የምታገኛቸው የሎጂክ ጥያቄዎች ነው የሎጂክ ጥያቄ መጠየቅ የለበትም እንደ አንድ ሙያ አንድ ዶክተር የሎጂክ ጥያቄ ቢጠየቅ ከሙያ አይወገድም የሎጂክ ጥያቄ ቢጠየቅ ለምን ይሄን አረክ ለምን ሳትታጠብ ቀዶ ጥገና አረክ ቢባል አረጋ ነው አይደል ለምን 2 ቀን አልፈጀህም ስክሪፕት ላይ ይሄ የሎጂክ ጥያቄ ነው ይሄ ገብተ ቴክኒክስ መነጋገር ነው ሳይሆን የሎጂክ ጥያቄ እሱ ላይ ነው ያለ ነው ገና እንደውም እሱን መወራት ያለበት እንጂ የለም ፊልማቸው ላይ ነው ፊልሙን በስንት መከራ ውስጥ ነው የሚያልፈው በስንት መከራ ውስጥ አልፈው ነው የሚያቀበለው ያቀበለ መጀመሪያ አፕሪሺየት ማድረግ ከትምህርት ቤት የሚወጣ ሰዎች ባይዘው ይሄ ነው መጋዛችን ትልቁ ፊልም ነው ነው በምን ይልኩ ፊልም የተማረ ሰው ሁሌ አዮ ቀይ ልብስ ወጣ ቢጫ እና ይሄ ነገር ጋፑን የሚያሰፋው ይመስለኛል አካዳሚ ያለውና እየሰራበት ያለ ሰው ጋፑ ይሄ ይመስለኛል ለምን ይሄኛው የሚያይበት መነጽር ለመተቸት ነው የሚነሳው ያኛው ደግሞ እየሰራ ነው የሚማረው ዋናው ግን አሁን እኔ አልኩ ቅድም መማር ደጉ ያልኩ ለምን መሰለህ ስክሪፕቱ 100 ፔጅ ጽፌ አሁን ያኔ ስለ ሲኖፕሲስ ባቅ ሎግ ላይን ባቅ ትሪትመንት ባቅ ኖሮ 100 ፔጅ አልደግምም ድካም ነው አይደል ቀድሞ ሰው መከራ ሳያስተምር ቀድሞ ይበንፋር በዚህ ሌቭል ነው አንደርስታንድ ማድረግ ያለብን ትምህርት ራሱ ማውሪያ ቱል ካልሆነ ዋጋ ስለሌለው ማለት ነገሮችን ኢንተርናላይዝ ማድረግ አይደለም አንተ ኤክስተርናላይዝ ባረከው ልክ ነህ እንጂ ኢንተርናላይዝ ባረከው ልክ አይደለም ለምን ውሃስ ነገርው ይዘል እንዴ ውሃ ጸሎት ብታረግበት ነገርው ይዛል እኮ ግን ውሃ ራሱ ጸበል ነው የምትለው ሰው ላይ ኤክስተርናላይዝ ካልሆነ ኢንተርናላይዝ የምታረገው ነገር ምንም ያን ያህል ማተር አይኖርም ስለዚህ የዛን ሰው የሚማረው ሰው ሲሞክር ሲሰራ ሐሳብ ሲሰጥም ከቅንነት የተነሳ እንጂ ሃርሽነን በጣም ስንሰጥ አንዳንድ ሰው እንዳይነሳ ልናደርገው እንችላለን እንዲያሳፍረው ልናደርገው እንችላለን ይሄ ደግሞ ከእንትን ይመጣ ነው ሁሉም ሰው ለመስራት ያለው ፍላጎት አለ አይደል እዛ ፍላጎት ላይ ነው የተንደረደረ ያለ ሰው አንተ በማከል ገብተህ ቦታ እንደመጠየቅ እና የገፈተረህ የጣለህ ነው ስለ ቦታው የሚነግርህ በጣም አርሽ ነው በርግጥ ከመጥፎነት የሚነሳ ነው ብያላስብም ራሱ ሂስን ኤክስፒሪየንስ ካለ እንደ ፊልም ሲኒማው ላይ ክፍተት ያለ ካል ሂስም ላይ ክፍተት አለ ያም ሂሱን አንደርስታንድ የሚያደርግበት መንገድ ይመስለኛል እንደዛ ቢያስባሉ ያስተዋወቁ አይደል እንደዛ ነው ያስባሉ እሺ ከተነሳ አይቀር እንደም አሁን ጥሩም የመጣ ነው አንድ ነገር ሂሱን በዚህ ልክ ካነሳ ነው ትንሽ ደግሞ ሲኒማውን በነካካው ደስ ይለኛል ራሱን ከሐሳብም እዛ ቦታ ላይም እንደመቆየትህ የኢትዮጵያን ሲኒማ በርህራሄም በጭካኔም የሚያዩት ሰዎች አሉ አንዳንዶች በጣም ይጨክኑበታል ፍጹም ጨራሽ ከቁጥርም አንገባም አይነት ጭካኔ ውስጥ የሚገቡ አሉ ኢንዱስትሪ የሚባል ነገር የለምም የሚሉ ሰዎች አሉ ሌላም አንዳንዶች በጣም በርህራሄ ያዩታል በዚህ ሁሉ ስትራግል ውስጥ የሆነ ነገር የሚሞክር እየተንደፋደፈም ያለ ቢሆን የሆነ ሙያ ነው ብሎ ደግሞ የሚያነሱ ሰዎች አሉ የኢትዮጵያን ሲኒማ እንደ አካዳሚክም እንደ ባለሙያ እንዴት ታየዋለህ አሰጣውካ እሺ እና ቀረቀርከኝ ምን ያክል ባለሙያ ታድርስ በዛው ያሰብከነ እንዴ ባንተ እንደዚህ እኛ ሀገር አሁን እንዴት ነው አንድ ሙያ በጋራ የሚያስማማው መስፈርት ይፈልጋል አሁን ለምሳሌ ሌላ ሙያ ብታነሳ ኢንጂነሪንግ ብትል ወይም አሁን ለምሳሌ ኢንጂነሪንግ እናንሳ አሁን ለምሳሌ አንድ ሰው ከአርኪቴክቸር ጀምሮ ኪነ ህንጻ ሙያ በአጠቃላይ ብለን ብናስብ ቻይና ሂድ አሜሪካን ሂድ ራሺያ ሂድ በየትኛው ማህጉር ሄደህ ብታየው አፍሪካን ብትመጣ የሆነ ሪኳየርመንት አለ በጋራ የሚያስማማ ማለት ነው ከዛ ኋላ ግን ስታይል ደግሞ አለ አሁን እንደ አንድ ህንጻ ባለሙያ ደግሞ የራሱ ስታይል አለ የሚሰራበት አይደል የራሱ ቴስት የራሱ ቮይስ ምናምን አለው በዚህ መንገድ ሰራለው የሚልበት እንደ ማህበረሰብም እንደ ግልም ማለት ነው
የተለያዩ ሙያዎችም ካየ ልክ እንደዚህ ነው እዚህም ሀገር ቢሰራ ምናልባት የአቅም አሁን እኛ ሀገር አሁን ማሽን ታቶ ሊሆን ይችላል ወይ በዛ ጉዳይ የሰለጠነ ምናምን አንዳንድ ሰው ታሞ ውጪ ነው የሚታከመው ይባላል ውጪ ነው የሚታከመው ለማለት በሽታውን አውቆታል ማለት ነው ዶክተሩ የቁሳቁስ አለመሟላት ይሆናል የበቀይ ስልጠና ሊሆን ይችላል የጊዜ በሚያስፈልገው ወደ ውጪ ይልካል ግን የሆነ መስፈርት ግን አላቸው በጋራ የሚመዘኑበት አንድን ሙያ ስታየው የጋራ መስፈርት ይፈልጋል ማለት ነው አሁን ሲኒማ በኢትዮጵያ ስትል እንደ መስፈርት ስታይ ዲፋይን የምታደርጋቸው ነገሮች ያስፈልጋሉ እንደ አካዳሚው ዲፋይን የምታደርጋቸው ለምሳሌ በዚህ ዘመን እንዲህ ነበር በዚህ ዘመን እንዲህ ነበር በርግጥ እኛ ሀገር አሁን ከበፊት ስታጠናው ቅድመ ወረራ ከዛ በወረራው ጊዜ ከዛ ድህረ ወረራ እያልክ ነው የምትመጣው ማለት ነው የሲኒማውን ሂደት ከዛ ላይ ፊልሞች የግል ፊልሞች ወጡበት ከዛ ነጉማ ደግሞ የመጡበት ከዛ ኋላ ደግሞ የፊልም ኮርፖሬሽን ጊዜ በህይወት ዙሪያ አስቴር እና ፊልሞች ይሰሩበት እያልክ ነው የምትመጣው እስከዛ ድረስ የሚጠና ነው ማለት ነው አሁን ይሄን እድገት አድርጓል ትላለህ አይደል አሁን ለምሳሌ ጉማን ሚሼል ፓፓታኪስ ከዛ በፊት እንምጣ ይላል ሂሩት አባቷ ማን ነው ብናነሳ ሂሩት አባቷ ማን ነው ጸሐፊው ኢትዮጵያዊ ነው ዳይሬክተሩ ኢትዮጵያ አይደለም ትላለህ ሌላው ባለሙያ ግን ኢትዮጵያ አይደለም ከዛ ተይልና ሚሼል ፓፓታኪስ ወይዘይ በጣም አከራካሪ ነው ይሄ ኢትዮጵያዊ ነው ለማለት ያው ጉዳያችን ስለሆነ ተክሰን ብቻ እናልፋለን እንጂ ለአፍካስት ነው ስላሴ ነው ያስተማራቸው ከነጌታቸው ደስታ ጋር ነው ሶስት ሰው ወስደው ልካው ነው ያስተማራቸው ያለ ስላሴ ስለዚህ ጉማን አየሳውን ኢትዮጵያዊ ፊልም ነው ጉማ እንደውም በጉማ አይነት ፊልም ነው አሁን በኋላ እንጠቅሰዋለን እሺ ብንሰራ አሪፍ ብዬ የማስበው ማለት ነው አንዱ ነው አሁንም ዲፋይን በዚህ ዘመን ይጠና ነበር ማለት ነው አሁን የሆነ ዘመን ላይ እንደዚሁ የሚጠናበት ጊዜ ነበር አሁን ግን ምን አይነት ነው ኢራ አለ ወይ እንደ አይነት ፊልም እየተሰራ ነው ይባላል ወይ የሆነ ዘመን ኮሜዲ ፊልሞች የሚሰሩበት ጊዜ ነበር ግን እንደረሰ ጉዳይ አሁን ዘመናችን የረሰ ጉዳይ ስለሆነ ለምን ዓለም በሆነ ዘመን ላይ ስለረሰ ጉዳይ ነበር የሚያስጨንቀው ለምሳሌ ፍሬንች ኒው ዌቭ ብትል ሲኒማ ከኮንቬንሽናል ስቶሪ ቴሊንግ እናውጣ ነው የጣሊያን ኒዮ ሊበራሊስት ብትል እነሱ አሁን አጠቃላይ እንደ ዶክመንተሪ አቀራረብ ሃይፐር ሪያሊዝም ድረስ በመሄድ በጣም ሪያሊስቲክ የሆነ ፊልም እናሳይ ኢቭን ካሜራው በእጅያዝ ስቶሪ ቴሊንጉ በጣም እንትና ይሁን ካራክተሩ ራሱ ትክክለኛ ቦታው ራሱ የሎኬሽን አንደርስታንዲንግ ራሱ ትክክለኛ ቦታው ላይ በየዘመኑ አንደርስታንዲንግ አለ አሁንም እኮ እንደዛ አይነት አንደርስታንዲንግ እየተከተለ ሊሰራ ይችላል ሆሊውድ ላይ የምናየው አለ እኛ እነማንን አሁን አንድ የኛ አሁን ያለበት ፊልም እንዲህ ነው ለማለት በጋራ የሚሰራበት የሚታመንበት ሀሳብ የሚረማመድ ጽንሰ ሀሳብ ያስፈልገናል ግራውንድ ይፈልጋል ከዚህ እየተጠና መጥቶ እዚህ ጋር ደርሰናል ማለት አሁን ምን አይነት ፊልም የሚሰራው ብትል የሆነ ፊልም ሂስቶሪካል ሆኖ ይመጣል የሆነ ፊልም በጣም ገጠር ሄዶ የሆነ ጉዳይ ይዞ ይመጣል አንዳንዱ ደግሞ ስቲል ኮሜዲ ነው አንዳንዱ ደግሞ ሮማንስ ነው ኦዲየንሱ ምን ይፈልጋል ትላለ ራሱ ኦዲየንስ ምን ይፈልጋል በፊልም አንዱ የፊልም ቲዮሪ ነው ስፔክታተርሺፕ ቲዮሪ አንዱ የሚጠና የፊልም ቲዮሪ ነው እሱን ባለሙያ ኦዲየንስ ምን እንደሚፈልግ ሊያሳስበው ይገባል በጣም ላሳስበው ብቻ አይደለም ምን እንደሚፈልግ ማወቅ አለበት ለምሳሌ ኦዲየንስ ምን ይፈልጋል ማለት በጊዜው ሲኒማ ላይ ኮሜዲ እንዳቀርብለት ሆረር ላቀርብለት ማለት ስላልሆነ ነው ካንተ ፊልም ኦዲየንስ ምንድነው ይፈልገው what is the curiosity ምንድነው ጭሮት የሚመጣው ሲኒማ ሰው የሚቀመጠው ለምንድነው ካራክተር ስታረግ አሁን ብዙ ጊዜ የአክሽን ፊልሞች አሁን ካራክተር አርኪታይፕ ሁላቸው አሁን ጀግናው በጣም ፍጹም ይሆናል ኃይለኛ ይሆናል ያ ታስቦ ነው ከኦዲየንስ አንፃር ለምሳሌ ወንዶች የሚያዩት ፊልም ሴቶች የሚያዩት ፊልም ይሄ ሁሉ ይለያል አሁን ለምሳሌ ወንዶች እንዲያዩት የምትፈልገውን ፊልም ካራክተር አገነባብህ ራሱ ይለያል እንደውም መከራከሪያ የለፌሚኒስት ፊልም ቲዮሪ እኮ አንዱ መነሻው ይሄ ነው ዘሜል ጌዝ የሚባለው ማለት የሆሊውድ ፊልሞች የወንድነትን ተጽዕኖ ይፈጥራሉ ጌዝ አላቸው ወንድነትን ከፍ የማድረግ ኃይለኛ ፍጹም የማድረግ አይነት ነገር መከራከሪያ ነው የነሱ ፒላራቸው ነው አሁን ፌሚኒዝም በፊልም ጉዳዮች ነው ክሪቲሲዝም አለው አሁን ቲዮሪና ክሪቲሲዝም ስንል እየለየን ነው አሁን ፌሚኒስት ፊልም ክሪቲሲዝም ይሄን ቲዮሪ መሰረት ያደርጋል ክሪቲሲዝም ታደርግበት ነው እሱ ስለሌለው ማለት በየትኛው መንገድ
ሴት እንዴት ተሳለች ሊሆን ይችላል፣ ወንድ እንዴት መጣ ሊሆን ይችላል፣ ክሪቲሳይዝ የሚደረግበት መስክ ሊሆን ይችላል። ስለዚህ ልክ የሆነ ነገር በጋራ የሚቀመጥበት አንድ ነገር ይፈልጋል ለማውራት። ለዛ ነው ስፔክታተርሺፕ እኮ በጣም ክፍተት አለ እኛ ሀገር። አሁን ተመልካች ምን ይፈልጋል? ቀላል ቃል አይደለችም። ተመልካች ምን ፈልጎ ነው ሲኒማ የሚመጣው እኮ ነው መጀመሪያ ማለት ኮሜዲም አቅርብለት ምንም አቅርብለት ግን ምን ፈልጎ ነው የሚመጣው? ሲኒማ አንኳክቶ ፊልም የሆነ ካንቫስ ላይ ምናምን ብልጭ ሲል አይቶ የሱ ጨልሞበት ወዳጁን ይዞ ገብቶ አያየውም። ወዳጁ ይጨልማል። ያንተን ዓለም ነው የሚያየው። ምን ፈልጎ ነው የሚያየው? ያንን ነው የምታጠናው ማለት ነው። ምንድን ነው የሚያጣጥመው እኔ ከማሳየው ነገር ጋር ምንድን ነው የሚያገናኘው የሚለውን መጠናት። አሁን ይሄ ራሱ አንድ እንደ ክሪቲሲዝም ሆነ እንደ ፊልም ሰሪ ያለውን ክፍተት ይመስለኛል። ለዛ ነው በሆነ ነገር ላይ ማስቀመጥ አለበት። አሁን ኢትዮጵያ ፊልም እኔ አሁን ደካማ ነው እንድል አልችልም፣ ጠንካራ ነው እንድል አልችልም፣ እንዲህ ነው እንድል አልችልም። ለምንድነው ማለት ነው የሆኑ ሰዎች ቫራይቲ ይጠቅማል። በነገራችን ላይ የተለያዩ ጀነሮች መሰራታቸው የተለያዩ ቫራይቲ መሰራቱ ትክክል ነው። አንድ አይነት የፊልም አረዳድና አንድ አይነት አፈጻጸም ላይኖረን ይችላል። አንድ አይነት ግን የፊልም ክብር ግን ሊኖረን ይገባል። የሙያው አትሊስት አንድ አይነት ጀርገን ማውራት አለብን አይደል? ቃላተ ምሁራችን መመሳሰል አለበት። አትሊስት ስለ ፊልም የምናወራው ቃላተ ምሁር ነው። ከዛ አንድ ሰው ኮሜዲን ሲሰራ አብሰርድ ነገር ዘኔክድ ጋር ነው ኔክድ ጋር እኛ ራሱ አናየው። አሁን ኔክድ ጋር እኛ ሀገር እንደሱ አይነት ፊልም ይሰራ ብንል እኛ ራሱ ሪዲኩለስ ነው ይመስላል። በሱ ግን ፊልም ነው። እሱም ተጨንቀውበት ፕሮግራም አድርገው በጀት አድርገው ጊዜ እንትን ስኬጁል አድርገው ነው የሚሰሩት። ፊልም ነው ማለት ነው። አሁን እኔ እንደውም ድራማ ፊልም ምናምን ከሚሉት እኔ መለስ ብዬ ሳይ አንዳንዴ ዲያሎግ ላይ መሰረት ያደረጉ ነገሮች ታያለ ምናምን የሚያስቁትን ነገሮች ዲያሎግ ላይ መሰረት ያደረጉ ምናምን ነገር ናቸው። ስለዚህ what is the thin line between the drama and the film በራሱ ሲኒማ የምትለው ራሱ ግዝፈት ሰው ሲኒማ ሲመጣ ሲኒማ የሚያከብርበት ግዝፈት እሱ ሙያ ክብር ነው ያልኩት። ሎጂክ ጥያቄ ነው ቅድም ለዛ እሱ ጋር ነው መሆን ያለብን ብዬ አስባለሁ። ለምን አሁን እንትን ላይ ይሰራል። አሁን ዩቲዩብ ላይ የሆነ ስቶሪ ሰው በጣም ያያዋል። ሰው ይፈልጋል ልትል የነዛ ነቀራተል ልትል አትችልም። ለምን ሲኒማ ያለው የራሱ ልዩነት ነው። ወደዛ ነው የምትሄደው። ልትወቅስም አትችልም። የምታደንቃቸው ፐርሰናሊ ሰዎች ይኖራሉ። እና አሁን ፐርሰናሊ ብትጠይቀኝ ብዙ ዳይሬክተሮች ልወድ ይችላል ከተለያየ ነገራቸው አንፃር። አሁን አብርሃም ገዛኸኝን ከሆነ ነገሩ አንፃር በጣም ወደዋለሁ። ሶሚክን ከሆነ ነገሩ አንፃር በጣም ወደዋለሁ። ሄኖክን ከሆነ ነገሩ አንፃር ወደዋለሁ። ምናምን ያክ ተጠቅሳለህ። ልክ ነው። የምትወድላቸው ነገር አለ። ሁሉም ደግሞ ቫራይቲያቸው ያ ዘመን ባይዘው በጣም መደገም ያለበት ዘመን ነው። አሁንም ቢቀጥሉና ሰዎች ፊልም ላይ ብዙ ብናያቸው ለምን ቫራይቲያቸው ይደንቃል። የየራሳቸው ፓዝ የየራሳቸው ማንነት የራሳቸው አተራረክ ነው ያላቸው። ዛት ቫራይቲ ፊልም እንዲህ ነው መሆን ያለበት። ግን ትክክለኛ የፊልም ክብር ደግሞ አላቸው እኩል የሆነ ሁሉም ለሲኒማ የሚሰጡት ክብር ነው። እንደሱ ቢሆን ብዬ እመኛለሁ። በጣም እኔ መልሼው እንደው አላውቅም አራውንድ ቡሽ ይርኩኝ ነው። ግን በአንዳንድ ጊዜ ለምሳሌ አሁን ብናነሳው ደስ የሚለኝ በዛው የተመልካች ምን ይፈልጋል የሚለው ኮንሰርን ያለው ፊልም ሜከር ያስፈልገናል የሚለው በጣም ወሳኝ ነገር ነው። አንደኛ ያ ግን ተለጥጦ ደግሞ ኦዲየንስ ብቻ የሚወዳቸው ነገሮች ፓተርን መደጋገምም ደግሞ የኢትዮጵያ ሲኒማ ላይ ደግሞ ይስተዋላል የሚሉ ሰዎች አሉ። ሰው ምን እንደሚፈልግ ደስታ ከሆነ የሆነ ጊዜ የደስታ ሳቅ ከሆነ የሳቅ ለቅሶ ከሆነ የለቅሶ የሆነ ጊዜ የሀገር ፊልም ከተለመደ የሀገር ፊልም እንደዚህ አይነት ነገሮች ደግሞ ይሆናሉና ተለጥጦ ያ ነገር ቤዝድ ኦን ኦዲየንስ ብቻ አይሆንም ወይ? የአርቱ ቫልዩ ደግሞ ወርዶ የኦዲየንሱ ቫልዩ ሲጨምር ደግሞ ማርኬት ቤዝ አይሆንም ወይ የሚሉ ሰዎች ደግሞ አሉ። እዛ ጋርስ ምንድነው ሴንስ? እሱ ነው እንደ ፊልም ቲዮሪ ተመልካች ምን ይፈልጋል የምትባለው ጥያቄ ሰፊ ጉዳይ መሆኗን ማሰብ። አሁን ለምሳሌ ተመልካች ኮሜዲ ይፈልጋል ማለት ልክም አይደለም። ራስ ቲዮሪው ማለት ነው ማለት ተመልካች ኮሜዲ ፈልጎ አያውቅም። ተመልካች ሆረር ፈልጎ አያውቅም። እየኖረ ነው እኮ ተመልካች። አሁን እኮ ተመልካች የምንለው የህይወቱ ጣውረዱስ ነው ያለው። አሁን እንደዚህ እያወራን
በሲኒማ ቤት አጠገባውን አንድ ሰው የሚገርም ንግድ እየፈጸመ ነው በባንክ እየተላላከ ምናምን እዛ የሆነ ሰው ሰምባዲ መታወቂያ እያወጣ ምናምን የሆነ ሰው ክፍለ ከተማ ውስጥ ምናምን አይደል የሆነ ሰው መሬት አስተዳደር ነው ምናምን ጉዳዩ አይደለም ሰው ዛካሪ ጉዳይ አለ መሰለኝ መሬቷ ጋር ከበረተች በኋላ ሙሉ እንደዚህ ጋር መሬቷ ጋር ጉዳይ እሺ ዶሮ ብታስብ ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሪ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉ። ቴምር ፕሮፐርቲስ። እና ሰው በጣም ብዙ እንትኖች ነው ያለው ሰው ምን ይፈልጋል የሚለው እንዴ ተመልካች ቁጭ ብሎ አይ ኮሜዲ ነው የሚፈልገው አይልም እኮ ተመልካች ኢንተርቴይንድ ለመሆን ነው። አሁን ተመልካች ለምሳሌ ሙዚቃ አድርገን እንረዳውና ተመልካች ማን ነው አድማጭ እኔ ስሎ ዘፈን ነው የምፈልገው ይላል እንዴ አንተ ስታቀርብ አንተን የሚሰማ ፈጣን ዘፈን ፈልጋለሁ እኮ አይልም አንተ ስታቀርበው ይሰማሃል አንተ ያቀረብክበትን ጥልቀት ነው እንጂ ማየት የሚፈልገው አንተን ነው መታወቅ የሚፈልገው እንጂ ይሄን ስንል ደግሞ ራሱ አርቱ ከተመልካች ተነጠለ ነው ማለት ደግሞ አይደለም። ለምን ያረ ፕሬዘንተር ፊልም አቅራቢ ነው አቅራቢ ደግሞ ሁሌ ተቀራቢውን የሚቀርብልን ታዳሚውን መሰረት ማድረግ አለበት። ስለዚህ የምናወራው አሁን ስፔክታተርሺፕ ቲዮሪ መኖር የሚጀምረው ስናስበው አይደለም። በእርግጥ አሁን ለፕሮዲዩሰር ልክ እኮ ነው አንድ ፕሮዲዩሰር ገንዘብ አጠራቅሞ ሰዎችን አሳምኖ ኢንቨስት ሊያደርግ ነው ማለት ራሱ ኢኒሺዬት ሊያደርግ ነው ብለን እንረዳው። ለምሳሌ ፕሮዲዩሰር ገንዘብን ላያወጣ ስለሚችል ለምሳሌ ኤክስቲ ፕሮዲዩሰሮች አምጥቶ የራሱን ኢኒሺዬት አድርጎ ፕሮዲዩሰር እኮ ስለዚህ ላወራ ሊል ይችላል በልጅነቱ ስለሚያብሰለስለው ሐሳብ ሊሆን ይችላልና ስለሚያስጨንቅ ሊሰራ ይፈልጎ ሊሆን ይችላል። ሶ አየህ ከዛ በኋላ ግን ምንድነው ማርኬቱ ላይ ያለው ምንድነው ይላል ምንድነው እየተሰራ ያለው ይላል። ይሄ ግዴታ ነው። ለምን እንደየትኛውም ቢዝነስ አሁን 4 ኪሎ አካባቢ መነጽር ቤት ነው ይበዛው አሁን በማከለ እጄ ነው እኔ እንደዚህ ከፍታለሁ ብል ሰፈሩን ማሰብ አለብኝ የምከፍተው ቢዝነስ አሁን ዩኒቨርሲቲ አካባቢውናን ሄጄ አሁን የምከፍተው ፍርፍር ቤት ነው በጣም ያዋጣኛል ኮፒ ቤት ነው ያዋጣኛል አይደል ድብን ያለ ምንም ሱቅ የሌለበት አካባቢ ሄጄ ኮፒ ቤት ብከፍት አሁን ስለዚህ የተሳሰረ ነው ራሱ ማቅረብና ሰው መጥቶ ማየት የተሳሰረ ነው። ስለዚህ ተመልካች ምን ይፈልጋል ብሎ ማሰብ በየጊዜውም ሽፍት ስለሚያደርግ አሁን ተመልካች የሚያዘወትረውና የሚፈልገው መለየት ያስፈልጋል። እንደ ፕሮዲዩሰር ተመልካች የሚያዘወትረው ምንድነው ለምን የሚያዘወትረውም አክተር ሊሆን ይችላል የሚያዘወትረው የተለያየ አሁን ዳይሬክተርን ሊያዘወትር የሚችል ማህበረሰብ ስላለ ማለት ስለዚህ ከሌ ሰራውን ፊልም ብሎ የሚከታተል ሰው ኦፕን ማን አሁን የኦዲሴይ እንግዲህ ሆሚየር የጻፈው ግጥም ነው አይደል 26 27 ቮሊዩም እሱን እንግዲህ ክሪስቶፈር ኖላን ሊሰራው ነው እየሰራው ነው። ኦኬ ስለዚህ ምንድነው ያደረጉት ቀጥታ ኦዲሴይ ብለው ባይ ክሪስቶፈር ኖላን ያሉት ኦን ብላክ ስክሪን በቃ የጓጓ ነው ለምን ኖላን ታይም ላይ እንደዛ የሚብሰለሰል ሰው አምጥቶ ኦዲሴይ ምን አደረገው ይጓጓል ራሱ አይ ዳይሬክተር ፈልጎ ይመጣል ማለት አክተር ፈልጎ ይመጣል ጀነር ፈልጎ ይመጣል ሶ አያር እንደዚህ ቫራይቲ ባለበት ራሱ ሌቭል ልታደርጓቸው በሆነ ነገር ይሄ ነው ልትሏቸው ሶ ተመልካች የሚፈልገው ነገር ብለ እንደ ዳይሬክተር ማሰብ ያለብህ እኔ እንደ ዳይሬክተር ለማውራት ፈልገው እንደ ቢዝነስ ግዴታው ነው ማትረፍ ግን እኔ ድራማ ፊልም ዳይሬክተር ከሆንኩኝ ፕሮዲዩሰሩ መጀመሪያ እኔ ጋር ሊመጣ አይፈልግም
እሱ ኮሜዲ ፊልም ዳይሬክተር ጋር መሄድ ያለበት ወይም ደግሞ አክሽን ከሆነ የፈለገው የአክሽን ፊልም ዳይሬክተር ጋር መሄድ ያለበት ሆረር ከሆነ ሆረር ፊልም ሲሰራ አሁን እንደማያተርፍ ይታወቃል አሁን እንደሌላው ፊልም አያተርፍ ግን ሰሌክትድ ታርጌትድ ኦዲየንስ ግን አለ ሆረር ሲሆን ግን ሆረር ሆኖ ነው የሚሰራው ተመልካች ከሆረር ምን ይፈልጋል ያ ነው አሁን ተመልካች ምንድነው የሚፈልገው ስትል ተመልካች የራሱን ህይወት ረስቶ ወደዚህ ኢመርሲቭ መሆን አለበት ሶ ኢመርሲቭነስ ያስፈልጋል ሲኒማ ማለት ነው የሆረር ኢመርሲቭነስ እና የድራማ ኢመርሲቭነስ በጣም ይለያያል ስለዚህ ሆረር ፊልም ላይ ምን ማድረግ አለብኝ የሳውንድ ቴክኒኮች መጨመር አለብኝ ምን ትልበለው አሁን ኳይት ፕሌስ ዴይ 1 ሚል ፊልም ያያየን ሴንቸሪ ያያየን 30 ደቂቃ ምናምን ጸጥ ነው ፊልሙ ላይ አይደለም ጸጥ ብሎ ምንም ድምጽ ካሰሙ ይበላሉ ነው የሆነ ሰዓት ላይ ጫጫታ መጣ አጋጣሚ አርፍዶ የገቡ ሰዎች አሉ እያወሩ አረ እንዳታስበሉን አለ ስናፕ ውስጥ ሆኗል አዩ ዛት ኢመርሲቭነስ ተመልካች የሚፈልገው ከራሱ ጥንቅጥ ቅድም እንዳለው የክፍለ ከተማ ከዛ ወጥቶ እዚህ መምጣት አለ ኢመርሲቭ ነው የሚፈልገው ስንል የሚያስፈልገው እያለ እንደሆነ እናስብ ለምን ሆረር ፊልም ተለጥፎ እያየ እሱ ሌላ ፊልም ላይ መሄድ ይችላል ነበር ሆረር ፊልም ፈቅዶ ከመጣ እኛ ሆረሩን ድራማ አድርገን ያቀርብለት አይ ተመልካች ብዙ እንዳናሰራ አይፈልግም እና እሱ ነው ሮንግ ተመልካች ምን ይፈልጋል የሚለው ምን ረዳበት መንገድ ነው ሮንግ የሚያደርገን እንጂ ተመልካች ፊልም ማየት ይፈልጋል ተመልካች ግን በቃ ሆረር ፊልም አይፈልግም ይሆናል ሮማንስ እኮ ነው ሮማንስ ምን ይፈልጋል ሶ ተመልካች ምን እንደሚፈልግ ተመልካቹ ይነግራል እንዳያሙሌ እንደሚለው ማለት ራሱ ህብረተሰቡ ያስተምራል አሁን እንዴት ነው ፍቅር የሚፋቀረው ሰው እንዴት ነው በጣም ቲኔጀሮች እንደሚፋቀሩት 20 ቤቶች 30 40 ቤቶች ሄዳ ታያቸው እንዴ አይደል ሶ እነሱ ናቸው ከመጣው ሲኒማ የሚሆኑት ሶ ራሱን ለማየት ሊመጣ ይችላል ሰው እንከኑንም ለማከም ይመጣል ይላል አንዱ ቲዮሪው ላይ ራሱ አንዱ የሱን እንከን ሲኒማው ላይ ለመሙላት ይመጣል እንዲ በሆነ ኖሮ ይላል ያኔ እኮ እንዲ ቢሆን ኖሮ ማለት ራሱን ያክማል ሶ አንዱም እኮ የህክምና መንገድ ነው በነገራችን ላይ የላካም ይላል ማዘርስ ቮይስ ይላል አንዳንዴ እኛ በፍቅር ፊልም ውስጥ ሆነን አንጥተን ምናምን በድምጽ አንጥተን ስናመጣው ሰው ድሮ ትራውማውን ራሱ ሊያክም ይችላል በፊልም ውስጥ ማለት የፊልሙ ህክምና የፊልም ሳይሆን ነው ሳይኮ ድራማ ራሱን የቻለ ሰፊ ጀነር ነው ጉዳይ ነው ግን ስቲል ልታከመውላ ይችላል ፊልሙን አይቶ ማለት አሃ ይላል ይሄ አሃ የሚልበት ሞመንት አንተ ካራክተር ፈጥረስ ታበቃ ምናምን የሆነ ነገር ብለው ሶ ያ ነው ተመልካች ምን ይፈልጋል አሁን በአንድ ጀነር ውስጥ መቆየት ራሱ is wrong እንዴት እኔና አንተ እኩል ኮሜዲ ልናስብ እንችላለን ልናስብ እኮ አንችልም የወላ ሀሳብ ካለ አድርጉ ማለት የወላ ሀሳብ ነው አይችልም ለምን አንድ ሰው አንተ ነገር እኩል አይተ የምንይበት የምንረዳበት በኋላ እሱ የተረዳነው ነገር ደግሞ መልሰን ለሰው እናቀርብበት መንገድ አለ እንዴ አስለቃሽ ይቀጠራል ነበር እንዴ በፊት ምን ኦዲየንሱ የሆነ ስለሚፈልግ ነው ማለት ለማስለቀስ there are elements ማለት እነዛን ኤሌመንቶች ነው ምን ይፈልጋል ምን ይፈልጋል ማለት ኢንተርፕሬሽኑ ምን ያስፈልገዋል ምን ኤሌመንቶች አድርጌ ላስገባው ነው ዛውስ እንደ አክሽን ፊልም እየሰራ አሁን ለምሳሌ ማህሌት አዳምረታ ማህሌት ላይ ድቅቅ ያረገችው ያሳለችው ወንድ አምጥቶ አክሽን ፊልም ነው በከተው አትዝናና በጣም ደካማ ወንድ ምናምን አምጥተው ምናምን አክሽን ፊልም ያዝናና አይ ተመልካች አይፈልግም እንደዛ ነው አክሽን ከሆነ አርኪታይፒካል በሆነ መንገድ ራሱ ይጠብቀዋል ነው ግዴታ አንተ ሳሰጠው ማለት ተመልካች ምን ይፈልጋል የምትለው አቃል በራሱ ትንሽ አንደርስታንድ ተፈልጋለሽ ያስባሉ ለምን የሆነ ፊልም መስራት ማለት አይደለም በወል እንደ ተመልካች ኮሜዲም የህይወቱ አካል ነው ትራጀዲም ኤቭሪቲንግ የህይወቱ አካል ነው ሶ አንተ እንዴት ነው የተረዳኸው ነው ጉዳዩ የተረዳኸው ነገር ደግሞ ሁሌ የተረዳኸው መንገድ ሁሌ አታወራው ያ ሰው እንዲረዳህ ነው የምታወራው ካለዚያ ባሩን ነው የምትኖረው አንድ ሰው እኮ ሰው እንዲረዳ ካልፈለክ ባሩን ነው የምትኖረው as long as you're a filmmaker or any artist ሆንክ ማለት በየትኛው ሙያው ከሆንክ ለሆነ ሰው ያንተን መብሰልሰል አንዳንድ ሰው ላይ ላጋባው ነው ይላል አንዳንድ ሰው ሊሰማኝ ነው ይላል አንዳንድ ሰው ላስደሰት ነው ይላል አንዳንድ ሰው ማስደሰት የምትለዋ ራሱ ማዝናናት
ማስደሰትም ማዝናናት ነው፣ ማሳዘንም ማዝናናት ነው። ያ አዝሎንጋዝ አንተ ፊልሙ ሳቆይታው አዝኖ እስከወጣ ድረስ የሆነ ሪሜምበር ዘ ታይታንስ የሚል ፊልም አለ። ጥቁርና ነጮችን ነው የሚቀላቅላቸው ማለት ነው። የስፖርት እንትን ነው ዴንዜል ዋሽንግተን የሚተው ነው። ስፖርት አሰልጣኝ ነውና ምን ያደርጋቸዋል? ጥቁሮችና ነጮችን ይቀላቅላቸው። ሲቀላቅላቸው በጣም ዴንጀር ነው። ሁለቱም ያላቸው ኢጎ አለ ምናምን። በዛ ውስጥ እኛ ራሳችንን እናስባለን ማለት ነው። እኔ ነጩ ብሆን የሚላል ጥቁሩ ብሆን የሚላል ሁሉም እየተዋደዱ ከዛላ የሚገርም ነገር አንዳንዴ ጉዳዩም ሳትገናኝ ስለሚገዛህ ማለት ነው። እዛሽ ካምፑስ በጣም ተዋደዱ። ጥቁርና ነጭ አብረው እንዲተኙ ያደረጋቸው ምናምን በጣም ተዋደዱ እዛ። ከዛ ከካምፕ ወጥተው ወደ ትምህርት ቤት ሲገቡ ብጥብጥ ዘሪል ዓለም መጣ። ስንቱ ነው ይሄን የሚፈራው አይደል? አሁን በጣም ፊልሞች ግዴታ የሆነ በጀነርም ልክ የምታስባቸው ስላሉ ማለት ነው። አሁን ኮሜዲ ፊልም ሰራ ማለት የሆነ ዝም ብለ እያሳክ ነው ማለት አይደለም። በጣም ጉዳይ ኖራቸው የሚሰሩ ኮሜዲ ፊልሞች ስላሉ አሁን ደግሞ ቅድም ኦፊሻሊ ስናወራ ነበር የለሊሳ ጽሁፋውን አዳፕት ያደረገው ሳሙኤል ጉታ ራሱ ኮሜዲ እንትን ነው ስሜቱ። የነገር አውልድም ኮሜዲ ነው ግን በጣም ነፍ ጉዳይ ነው የሚያነሳው። በእኛው በቃ የሞተ ሰው ሞቶ ቀብረውት በሰባተኛው ቀን እየመጣ የሚረብሽ ነው። ለካ ተከታታይ ቀን እየመጣ እየረበሻቸው ነው። በቃ ራበኝ ይላል። መጥቶ ራበኝ ይላል። ራበኝ ይላቸው ሞታል አርፈ ተቀመጥ ይሉታል። አይ ራበኝ አብሉኝና ሄዳለሁ። በቃ ሂድልን እኛ ቀብረናል ሰውም ሸኝተናል እና ይሉታል። በዛ ክርክር ውስጥ ፖሊሱን ላይ ይጠራሉ። ፖሊስ ጠርተው በቃ ይዞት ይላል ፖሊስ እኔ ነዋሪዎቹንም ማረማቀት ሆናል ጨራሽ አርፈብት እና በቃ ያንኑ ፓዝ ሲመለሰው ነው የሚያሳይ። ዛት አብዘርዲቲ በህይወታችን ውስጥ የለም ወይ? አብዘርዲቲ ያስፈልገንም ነፍ ጉዳይ ነው ያለን። አሁን የነገር ወልድ ማለት ዋን ኦፍ በጣም ትልቅ የሆኑ ትራጂክ የሆኑ በህይወታችን ያሳለፍናቸው በታሪክ ያሳለፍናቸው ትራጂክ የሆኑ ጉዳዮች ነው። ራሱ የስፖርት ነው ያፓን ነው ሰው አዳፕት ያደረገው ግን እንደምክሮ ያስቃል ራሱ እኮ የሚያስቅ ፔኑ ነው አብሮ ዳርክ ኮሜዲ እኮ ደስ የሚለው ነገር ወይ ነው እንትን የሚልህ ነገር የሚያሳዝን ነገር ኮሜዲ ነው ይመጣል። የቡድን ተጫዋቾቹን ውስጥ እግራቸውን ሲገርፍ ከርሞ ከኔ ጋር እግር ኳስ ይጫወቱ ይላል። ከወታደሮቹ ጋር እግር ኳስ እንዲጫወቱ ነው ዘይታሉ እንደላ ስልጠናቸው ነው። እዛ ከእስር ቤት ነው ወጥቶ የሚሰጠው ተጫዋቾች እንዳለ እስር ቤት ናቸው የሚጫወቱ ተጫዋቾች ነው። ውስጥ እግራቸው ተገርፈው ሊጫወቱ ይመጣል። መራመድ የሚያቀጥበት ሁኔታ ይሄ ታሪክን በጣም ኮሚክ የሚመስል ዳርክ ኮሜዲ አየ እሱን ሲያየው ተመልካች ይፈልጋል አየ ህይወቱን ማየት ይፈልጋል። እኛ እንኳን ዘመናችን ውስጥ ያላሳለፍነው ሰዎች በአጎቶቻችን በአባቶቻችን እናውቀዋለን ሲወራ። ስለዚህ የምናውቀው ነገር ነው የምናየው ማለት ነው። የኡነታን ያስደስታል ላይ ራስ ኡነታን ማምጣት በራስ ተመልካች ሊፈልግ ይችላል። አንዳንዴም የውሸት ዓለም ውስጥ መክተት አሁን አቫታር ማይተን እኛ ሀገር ስላልተሰራ እኮ አይደለም ኢትሼርስ የትም ሀገር ቢሰራ ፊልሙ እኛ ሼር አድርገን ተመልካች ያየዋል። አሁን አቫታርን ያላየ ሰው በበርካታ አታገኝም። ሰው ምን ፈልገው ነው አቫታር የሚያየው? ኡነት ያለው ዓለም ላይ ሰው ሲፋቀር አይቶ እሱ ነው የሚፈልገው። ስለዚህ ይሄ በጀነር ልክም ማየታቸው ጥንቃቄ ይፈልጋሉ። በዛው ብናነሳው ደስ የሚለኝ የኢትዮጵያ ሲኒማ ደግሞ አት ዘ ሴም ታይም የኢትዮጵያ ቲያትር አብዝቶ የተጫነው ነው የሚል ደግሞ አንድ ሐሳብ ያላቸው ሰዎች አሉ። ከዲያሎግም ከስክሪፕት አጻጻፍም ከራሱ ከባለሙያው ከቲያትር ያለ ባለሙያ ነው ወደ ፊልሙ የፈለሰው እና ከቅርብ ጊዜ ወዲህ ይመስለኛል ፊልም ብቻ የሚሰሩ ልጆች እየመጡ የመጡት እንጂ አብዛኞቹ ቲያትር የሚሰሩ ሰዎች ናቸው ፊልም የሚሰሩት። ውጭ ሀገር ደግሞ ከተሳሳትኩ ታርመኛለህ ሰዎች ፊልም ይሰሩና ደግሞ ቲያትር በጣም ኤክስፒሪየንስድ መሆናቸውን ለማሳየት የችሎታ ጥግ ላይ እንዳሉ ለማሳየት ሲሉ ደግሞ ቲያትር በሳምንት አንድ ቀን ምናምን ደግሞ በትልልቅ ስቴጆች ፐርፎርም ያደርጋሉ የሆሊውድ አክተሮችን ጨምሮ ማለት ነው። እዚህ ላይ ምን ፊል ታደርጋለህ? ቲያትራችን የተጫነው ፊልማችን አለ ውጪ ደግሞ ፊልማቸው የተጫናቸው ቲያትሮች አሉ ብለው ደግሞ የሚያነሱባቸው አሉ። አንዳንድ ቲያትሮች ስታያቸው ሊትራሊ ፊልም ነው የሚመስሉት። እያንዳንዱ ሲን መድረክ ላይ ሁሉ እንዲመጣ ያደርጋሉ። ቲያትር መድረክ ላይ አይሆንም የሚባሉ ትዕይንቶች የሉም። የፊልም ያክል ሁሉም ትዕይንቶች
ቲያትር ላይ ይመጣሉ። የጂሰስን ፊልም ሳይቀር ቲያትር ሳይቀር ሲሰሩ ፐርፎርም ያደረጉት ሎኬሽኑን በስርዓት እያመጡ ነውና ውጭ ሀገር ፊልማቸው ቲያትራቸውን ይጫናል ይላሉ። እኛ ጋር ደግሞ ቲያትራችን ፊልማችን እንደሚጫን የሚያነሱ ሰዎች አሉ። በእርግጥስ መፋታት ይችላሉ ወይ? አይፋታም። እሺ ቅድም ያልኩ ነገር ሊመለስ ነው። የኛ ሀገር ፊልም ሜከር ተምሮ ይመጣው ቲያትር ነው በዋናነት በአብዛኛው ማለት ትችላለህ። ያው ፊልም አንደር ግራጁዌት የለም። ሰው አንደር ግራጁዌት በሌለበት ሁኔታ ቀድሞ ኤክስፖዝድ ነው ቲያትር ነው። ስለዚህ አብዛኛው የሰው ኃይል ከቲያትር ነው የሚመጣው። አሁን አንዳንዴ እኮ ሲነግሩን አሁን አስቴር ፊልም ሲሰራ እና ብሎ ሲነግሩን ተዋናዮች በጣም ይጮሃሉና እነሱን ቲዩን ዳውን ለማድረግ ምናምን ነው ስቴጅ ለምደው ስለሚመጡ እሱን ላይ ነግሩናል እና በበቀጸላ ምናምን መመራችንም ስለሆነ ነግረናል። እና እንደሱ አይነት ቻሌንጆች ነበሩ። ይሄ እንደዚህ እንትን የማድረግ ከቲያትሩ የመምጣትና አሁንም ያለው ባለሙያ በአብዛኛው ያው ቲያትር ነው ባጭ ሊማር የሚችለው። ከዛ በኋላ ነው ወደ ፊልም ምናልባት ላይ የሚችለው ተጽዕኖ እንደሚኖረው ግልጽ ነው። እና መለያየታቸውም ፐርፎርሚንግ አርት በመሆናቸው የሚያመሳስላቸው ነገር አለ። አፍተር ኦል ያው የዳይሬክተሩ ኢንተርፕሬቴሽን ላይ ከሙያ አንፃር ካየው የዳይሬክተሩ ኢንተርፕሬቴሽን ላይ ይለያያሉ። አሁን የየማን ሚዲየም ነው ስትል አሁን የኦተርሺፕ ጉዳይ ነው ትንሽ የሚለያያቸው። ለምን ቲያትር አሁን ድሮ ራሱ ሲነግሩን እኮ እና አባተ ሲቆርጡ ከጀርባ ጸሐፊዎቹና ወጣጋጋሩ መድና እንጂት ይያሉ ይበሳጫሉ እናደዳሉ። መጀመሪያ የጽሁፍ ሚዲየም ነው እንዴ መለስ ብለህ እኮ ስታይ ዘሩን አስፋው ላይ እኮ ስነ ተውኔት ብሎ እንደ ስነ ጽሁፍ አንድ አይነት ነው የሚያወራው ስነ ተውኔት። ስለዚህ ጽሁፍነቱ ያደላ ነው ማለት ነው። ሊትሬቸርነቱ ያደላ ለምን አሁን የጸጋዬ ገብረመድህን አፄ ምኒልክ አለ ክሎዜት ድራማ ነው። አሁን የማይከወን ነው ቲያትር ነው ግን አይከወንም። ስለዚህ ክሎዜት ድራማ ተብሎ ይቀመጣል። አየው ወደ አይ ቲንክ የረጅም ሰዓት ነው አይደለም እንትኑም ደግሞ ረጅም አራቱ ተውኔቶች የሚል በአንድ ዩኒቨርሲቲ ዩኒቨርሲቲ ፕሬስ ያሳተመው ላይ በጣም ረጅም ነው በቃ። እና የቦታው የምኑ ይሄ ማለት በወቅቱ ካለን የስቴጅ የመቀየር አቅም ጋር የቴክኖሎጂ ነው አብዛኛው። አሁን ሊሚቴሽን የኛ ሀገር ያለን ሊሚቴሽን ስናነሳ ውጭ ሀገር ያለውን ሊሚቴሽን ስናነሳ እሱ ላይ ነው ችግራችን ያለው። ለምን ስቴጃችን ምን ያክል አክሰስ ልናደርገው እንችላለን? በአብዛኛው ፕሮሲኒየም ነው የምናቀርበው። የስቴጅ አገነባባችንም ብዙ አይደለም። እሱን ይዘን የመጣ ነው። አሪና ስቴጅ አሁን ነው እንደውም አልተከወነበት። አሁን እኮ ስቴጆች እንደተሰሩት ራሱ አሪናዎች በጣም እየተሰሩ ነው ግን አልተከወነባቸው። ለምን ኤክስፖዝድ አይደለም። ያንንም መጋፈጥ ብዙ አይደለም። ፕሮሲኒየም ላይ ምናምን ነው የምናቀርበው። እሱ እንዳለ ሆኖ ያው ቲያትሩን በራሱ እኮ በውጭ ሀገራት እና አሁን ፊልም ከቀመሱ በኋላ ቲያትር ላይ ያስቸግራል። መጮም አይፈልጉ ቲያትሩ በራሱ አድጓል። እሱ ከበጀትና ከአቅም ከቴክኖሎጂ አንፃር ማየቱ ተገቢ ነው እያስባለሁ። ግን ቅድም እንዳልከው ለምሳሌ ከተዋናይ አንፃር ከሆነ እንዳልከው ነው ተዋናይን ቲዩን ዳውን ማድረግ የዳይሬክተር ስራ ነው። ዳይሬክተሩ እንዴት አድርጎ ነው አንዳንዴ መጮህም ሊፈልግ ስለሚችል ነው። አንዳንድ አክተሮች ያሉበት ርዕዮተ ዓለም ራሱ በሌላ ሱሰኛ ሆነው ተጎድተው ምናምን ብላ ካስት ሊያደርጓቸው ይችላል። አንዳንድ ዳይሬክተሩ የፈለገበት ሪያሊስቲክ መጠን ነው ሊለየው የሚችለው የፊት መጠን የአይን ሁኔታዎች ዳይሬክተሩ ምን ፈልጓል ነው የምትለው እና እንደሱ ሊመርጥም ይችላል። ኖት ኦንሊ ከቲዩን ዳውን ማድረግ ብቻ ሳይሆን ቲዩን አፕም ማድረግ አንዱ ስለሆነ ማለት ነው። ሊያስጮህም ይችላል ላይጮህም ይችላል ምናምን። አሁን ለፊልም እንደዚህ ነው ለቲያትር እንደዚህ ነው አያር ገና የመሆናችን አንዱ ውጤት ይሄ ነው። ዲስኮርሱ ገና አለየንለትም ዲስኮርሱ ይሄ መሆን የለበትም። ዲስኮርሱ ዳይሬክተሩ ምን ፈልጓል ነው። ለምን በሚሰለሰሉ ዳይሬክተሮች ውስጥ ነው እንደ ጥበብ የሚያድገው። በሚሰለሰሉ ደራሲዎች ውስጥ አይደለም ስነ ጽሁፍ አድርጎ ይሄን የምናወራው እንጂ ባቤ ጉበኛ ዘመን ነው እንዲያውን የምናወራው። ልክ ነህ። ብዙ ሄዶ እኮ ነው የምናወራው። ብዙ ሄዶ አድጎ ምን ብሎ አሁን ጉዳዮች ውስጥ ገብቶ ኤክስፐሪመንትድ ሆኖ አሁን ላይ ነፃነት ኖሮት እንኳን ሙዚቃው ላይ እንኳን ተጽዕኖ እያየው አይደል? ሀሳቦች ሙዚቃ ላይ የማይደፈሩ ኤክስፐሪመንቶች እየመጡ ነው። የራሳችሁን ስራ እኛ እየበከርን ነው እና አየህ ይሄ በጸሐፊው ልቦናና ፍላጎት ውስጥ ያሰፋዋል መስፋት ይችላል። ፊልምም በዳይሬክተር ልቦና ውስጥ ነው ሊሰፋ የሚችለው ማለት ነው። ስለዚህ በዛ ውስጥ የሆነ እንትን ሊለው ይሄ እንዴት ነው የሚገልጸውን ሀሳብ ሊያሰፋው ይችላል ዳይሬክተሩ ለምታስበው እንጂ
እንደ ዲስኮርሱ ገና በቃ ገና ያበበ ያለ ነው ብለን መወሰን የምንችልበት ሁኔታ ይሄ ነው። እንደ ጸሐፊ ካየው ቲያትር በነገራችን ላይ ፊልም መማር ለጽሁፍ የሚጠቅመው ለዚህ ነው። ለቲያትርም ይጠቅማል የፊልም ጽሁፍ መማር። ለምን ፊልም እኔ ታዲዮስ ነው ስክሪፕት ያስተማረኝ አሁን እዚህ ግቢ መምህር ታዲዮስ እና አንዴ ስለ ኮንፍሊክት እያወራሁ ነው ቱልስ ኦፍ ስክሪን ራይቲንግ የሚል መጽሐፍ አነበብኩና ወግ ነው ስለ ኮንፍሊክት አስረዳለሁ። አይ ጻፈው ከምታረዳው ጻፈው። አሁን ቲያትር ላይ በአብዛኛው የምንማረው ቲዮሬቲካል ነገሮች ጠንከር ብለው የምንማራቸው የተለያዩ እንትኖች ላይ አላባዎች ብለን ስናነሳ አሪስቶትል አላባዎች የትራጀዲ አላባዎች ምናምን ብለን ዘ ፖይንትን መጀመሪያ እንድናነብ የምንጋበዘው ዘ ፖይንት ከዛ ላይ እያለን ነው። ስለዚህ እኛ መጀመሪያ ኤክስፖዝ ቢሆን ነው ስለ ቱሎቹ ማወቅ ነው። ከዛ በኋላ ቱሎቹን ዩዝ አድርገን የምንጠቀመው ስቶሪውን በቱሎቹ መግለጽ ውስጥ ገና ሳንዳብር ነው ከግቢ የምንወጣው። ስለዚህ ስንወጣ ያው ይሄን ስለ በማስ ያወራው ስለሆነ እንጂ ይሄንን በተሰጠው ኤክሰፕሽናል ሰዎች አሉ በተሰጠው አድርገው በጣም ድንቅ ጽሁፍ የሚጽፉ አሉ ገብተው ሳይገቡ አሁን ይሄ ነገር ከኔ ተሞክሮ አንፃር እያወራኸኝ ስለሆነ ነው በዚህ መንገድ የምናወራው እንጂ በክሪኤቲቭሊ እንደዚህ አይነት ትምህርቶች ሳይሰጡ እኮ ነው ቲያትሩ ተጽፈው አይደል? እነ ሼክስፒር እኮ ቲያትር ትምህርት ቤት ሄደው አይደለም እዚህ ድረስ ትልቅ እንትኖች ይጻፉታል። ሶስቱንም ክብር በመስጠት መሆን አለበት ያወራው ልክ ነው። አዎ እንደውም ማን እንደሆነ ረሳሁት እንጂ ሼክስፒርን ማን ገመገመው ያሉ ሰውም አሉ አይደለም? ግጥም የእርሶ ስክሪፕት እንዲገመገም ይፈልጋል መጀመሪያ ሳይገመገም አይተወንም ሲባል ሼክስፒርን ማን ገምገመት ነው ተተወነለት ያሉ ሰው ባሉ because ሼክስፒር አልተማረም ከሼክስፒር ቱሎች ተወሰዱ እንጂ እሱ ራሱ ስለ ቱል ያን ያህል ኢንፎርሜሽን አለ። እሱም አሁን ቱሎቹ የነፍስም ጉዳይ ስለሆነ ለባዊነት የነፍስ ለባዊነት በጣም ጠንካራ ነው። ነፍስ በጣም አዋቂ ናት። ስለዚህ አንድን ስቶሪ እንዴት መነገር እንዳለበት ያው በተረት ውስጥም በእናቶቻችን ተረት ውስጥ ምናምን እናውቀው ነው። ይሄ በነገራችን ላይ ትምህርት ቤት ባይመጣ የምታውቀው ነው። ትምህርት ቤት ተዳብረዋለን ከኔቸር የምንወስደው ማአት ኤሌመንት አለ እንዴ በጣም ስንኖር ድራማ የለም እንዴ ራሱ እኮ በትወራውስ ሮል ፕሌይንግ ተብሎ የሚሰለጠነው በዛ ነው። ሮል ፕሌይ አለ ነው። እኛ ልክ እኔ አሁን በመምህር ስገባና እንደ ፊልም ሜከር ስገባ በጣም ሮል ፕሌይ ለምሳሌ አሁን ራሱ ያለኝ ሮል ፕሌይ ሳላውቀው እንደ ፐርሶና ቁጭ ብሎብኝ ስለዚህ ያ እስካለ ድረስ አርቱ ከእንትኑ ሊወጣ ይችላል። ሰማው ስቶሪ ቴሊንጉም ወደዚህ ስትመጣ እንዴት ነው ዳይሬክተሮች ይሄ ዲያሎግ በአብዛኛው በነገራችን ላይ አንዱም ኤክስፕላኔሽን ሊኖረው ይችላል። አሁን ብዙ ጊዜ ስናወራ ምንድነው ምን ማለት ፈልገ ነው እና አስረዳኝ ምናምን አሁን በኖርማል ሰው ለሰው ጓደኝነት ምናምን ውስጥ በጣም የምትሰማው ቃል ነው ምን ማለት ፈልገ ነው ይሄንን በፊልም ውስጥ ፈልገው ያ ግን ዲያሎግ ነው ታገኘው ምን ማለት ፈልገ ነው የሚለው ዲያሎግ ማለት ነው። ሶ ዴይ ቱ ዴይ የምንኖረው ህይወት ለዲያሎግ በጣም የቀረበ ነው። ኢቭን ኢፍ እኛ አይተን የሚገባን ብንሆን አሁን ባለፈው አንድ ጓደኛችን ቤት ሄደን ባለቤቱ ሳህኔ ላይ ያየሽ ነው ጨምሪልኝ ብዬ አይደለም አይ ቪዥዋል ነን ማለት ነው። በጣም ሳናወራ የምንግባባቸው ማለት ነገሮች አሉ ግን እኛ ደግሞ ማስረዳት ላይ መሰረት እናደርጋለን። ያም ተጽዕኖ አለው። ዴይ ቱ ዴይ ኑሯችንም ተጽዕኖ ሊኖረው ይችላል። የቲያትሩ ተጽዕኖ ብቻ ላይሆን ይችላል። ስለዚህ ከዲያሎጉ መሸሽ ራሱ አደጋ ነው ነገራችን ላይ አሁን ዲያሎግ ብቻ ሆኖም እኮ ምርጥ ፊልም ሊሰራ ይችላል። በአብዛኛው ዲያሎግ ነው። የፋሲካ ሌሊትን ካየኸው አላየሁትም። እሺ አሁን ኢመርጂንግ ከመላቸው አንዱ ዳግም ናቸው። ዳግም ሲሳይ ይባላል። አሁን እሱ አንዱ ዲያሎግ ይበዛዋል ግን ዲያሎግ መብዛቱም ዋን ኦፍ ድራማ አካል ነው ማለት ነው። ስለዚህ በውጭውም በጣም ዲያሎግ ይበዛቸው አሁን የታራንቲኖ ፊልሞች ካየ በጣም ዲያሎግ ይበዛቸዋል። ፐልፕ ፊክሽን ብታይ ምናምን ግን ዲያሎግ ጉዳይም አይደለም። ዲያሎጉ ትራንስፈር ለምን ካሜራ፣ ሳውንድ፣ ፕሮዳክሽን ዲዛይን፣ ላይት እነዚህ ሁሉ እንዳለ ሆኖ አክቲንጉ
እዛ ዲያሎጉ አንዱ ቋንቋ ነው። ስለዚህ የማመጣጠን ካሜራም ሲበዛው ልክ እንደዛው ነው። አሁን ዲያሎግ ሳይኖረው ካሜራ ቢበዛው ዋናው ኮሚኒኬሽኑ ነው እንጂና ዲያሎጉ የሚጠቀምበት አጠቃቀም ነው። አንዳንዱ ኢንፎርሜሽናል የሆኑ ዲያሎጎች ይበዙና አንዳንዴ ተመልካች ኦሬዲ የሚያውቀው ነገር አሁን እየገባው ነው ብትል የሆነ ቦታ እየገባ ላያስኬድ ይችላል። እነሱ ጊዜ ቅድም ያልኩ ለተሳሰራልኩ ለምሳሌ ስክሪፕት ላይ የምትፈጀው ጊዜ እነዚህን ዲያሎጎች ትሪም አውት አድርገን እንድታወጣቸው ያግዛል ይችላል። አሁን እኮ ባይዘ ዲያሎግ የሚያበላሸው ካልተማሩ ልክ የተማረው ለምን ቱሎቹን ይዞ ስለሚወጣ ቱሎቹን እቺን በዚህ ሰበብ ይሄ መጣ ይላል። ሰዎች ፕሎት ተሰስሯል ለማምጣት ከዚህ ሽፍናት ከዛ አብዛኛው ዲያሎግ ላይ አርፋ ነው። እቺ የበጀት ችግር ፊልም ላይ ትመጣለች እንደማሳየት ታወራለህ ማለት ማሳየት የምትችለው አታወራው። ማሳየት ከቻልክ አሳየው። አሁን እንደዚህ ተመርቄ ምናምን ከምን ቀጥታ ፎቶዬን ባሳይ ይቀላል። በጣም ማይኖር ነገር ነው። ስቲል ቪዥዋሊ ማሳየት የምትችለውን ነገር አሁን ለምሳሌ ዲማን ለምትቀመጥ እንዲህ ካራክተር ነው አይደል? ይሄ መናገር እየቻለ እኔ ማለት ነው ምንካር በቀልክ አይደለም። እነዚህ ታይም ይፈጅባቸው የብዙ ሰዎች ክርክር ነው። በብዙ ሰዎች ክርክር ነው። ይሄ ለዚህ ነው ክሪቲሲዝም እኮ የሚያስፈልገው። ጣዕም ልኬት ለኦዲየንሱ ካላቀረበ ኦዲየንስ በምን ጣዕም ልኬት ለምንኛም አሁን አፕሪሺየት መደረግ ላይ ጥሩ ስላልሆነ ነው ውስጥ ያለን ሰዎች ቫራይቲን አንደርስታንድ እናደርግበት መንገድ አሁን እኔ ፊልምን አንደርስታንድ ማድረግበት አንተ ከምታረግበት መለያየት መቻል አለበት የወላ ሐሳብ ስለሌለ ስለዚህ አንተ ስታረገው አፕሪሺየት ማድረግ አለብህ እኔ አሁን የጠቀስኩልኝ ፊልሞች እንደሱ አይነት ፊልሞች ሁሉ አልሰራ ይችላል አፕሪሺየት ሳደርግልኝ የኔ ራሴ መሰራበት ቴስት አለ ምረዳበት መንገድ አለ ሰውየው ግን ፊልምን እንዴት ነው በፊልም መንገድ ሊሰራልኝ የፈለገው አሁን ራሱ አሁን በደርግ የተሰራ ሞገስ አባቡ የሰራው ፊልም አሁን ጋና ሳምንት አሁን የመጣው ነገር ነው በሄዶ ከምስራቅ አፍሪካ ብቸኛው ይመስለኛል ራሱ የታጨው ማለት ነው ፊልም አዋርድ ላይ አሁን እናት ሀገር ነው የሚለው የእንትን የደርግ ዘመን እንትን ነው እሱ መመረቂያው ነው ራስ ከኛ በፊት የተመረቀ ልጅ እና ይዞ ይወዳደራል ሰው የታለ ተሰራች ነው አሁን እኔ እንደሱ አይነት ፊልም ስለሰራው ስላልሰራው ሳይሆን ፊልም ራሱ ለፊልም የሆነ ነገር ኢነርጂ ሰጥቶት መሰራቱን አፕሪሺየት ማድረግ አለብኝ ፊልሙን ሞዴሊን አለሞዴሊ ጋር ነገር ለምን እንደሙያ ገና ሰው ላይ ያለ ዲስኮርሱን ከፍ ማድረግ አለበት ዲስኮርሱ ከፍ ሲል ኦዲየንሱን የሚጠብቅብህ የሆነ ሌቭል ያመጣል ሶ እንደዚህ ሌቭል ላይ አምጣ ይላል ያኔ በእነዚህ ፊልሞች ላይ ከነዚህ ኮረር ከራሱ መጠየቅ ይጀምራል አይ ይሄ ልክ አይደለም እንደሙያ ልኬት ይኖራል ማለት የሆነ ልኬት ይኖራል ቫራይቲ እንዳለ ሆኖ ግን ልኬት ይኖራል አይደል አሁን የዋቂው ስብስብ ብታይ እነሱ አንዱ በሳቅ አንዱ በምናምን ሊገልጽ ይችላል አይደል አሁን ሲዝም ለመለስ ስትል ጸጋዬ ገብረመድህን ብለህ መንግስቱ ለማ ብለህ አቤ ጉበኛ ብለህ ሰብአ ገብረ እግዚአብሔር ብለህ ሰለሞን ደረሳ ብለህ አሁን እነዚህ ሰዎች ዲስኮርስ ያስባቸው እና የጸባያቸውን የአርት ቴስታቸውን ቫራይቲ ነው ስነ ጽሁፉ ግን ስቲል ተከብሯል በዛም አይ አንድ ሌቭል የክብር ሌቭል ላይ ናቸው ግን የራሳቸው ጸባይ የራሳቸው መገለጫ አይደለም እንዴ ሰለሞን ደረሳ ጭራሽ ኦድስ ከሚሆን ድረስ ስለዚህ እሱን አንበባ አትሊስት ወረዳ አትልም እኮ የተለየ ነው ትላለህ አየ እዚህ ሌቭል ላይ ነው ሆነን ማውራት ያለብን የሆነ ሌቭል ከዛ ኦዲየንሱ ለምንድና አሁን የደከመ ሊትሬቸር ላይ ሰው አይኑ ሰልጥኗል አይምሮ ሰልጥኗል ስለዚህ የደከመ ሊትሬቸር ላይ አይ ይሄ አሁንም ልክ ነው ማንም ባለና ነገር ነው ቢያንስ ልኬት አለው ማለት ነው አሁንም ክሪቲሲዝም እንደሚያስፈልገው ነው ማለት ነው ሶ ክሪቲሲዝም ለመውቀስ ሳይሆን ክሪቲሲዝም ልኬት ለማበጀት ለሄኖክ አየለ ጋር ከፊልም ዳይሬክተር ሄኖክ አየለ ጋር ቆይታ ነበረና አንድ ጥያቄ ጠይቄው ነበር እሱን አንተንም ብጠይቅ ደስ ይለኛል በኢትዮጵያ ውስጥ ሲኒማ የገባ ጊዜ ፊልም የገባ ጊዜ ሰዎች ደንግጠው ነበር አዲስ ነገር ስለሆነ ይሄ የሰይጣን ቤት ነው ብሎ ስም አውጥተውለት ነበር አሁን ብያለሁ እኔ ባለፈው አሁን እውነት ለማውራት የሆሊውድ ሲኒማ በደንብ ሰይጣኑን እያቀበለን ይመስለኛል በሲኒማ ውስጥ በደንብ ባድ ፓርቱን እያቀበለን ይመስለኛልና
ሜቢ እሱን ይሆን ያኔ የሰይጣን ቤት ብለው እንዲያነሱት ያደረጋቸው ብዬ ሳስብ ነበረ። ግን እንደ ጥያቄ በእርግጥ ኢትዮጵያ ከሲኒማ ወይም ካለፉት ዘመናት ጉዞዎቿ ከፊልም ጉዞዎቿ እንደ አንድ የፊልም ተማሪም አስተማሪ ይሄን አተረፈች ብለህ የምትነግረኝ ነገር አለን ወይ? ኢትዮጵያ ፊልም ስለሰራች ይሄ ነገር እንደ ካልቸር እንደንትን ትርፎቻችን ናቸው ብለህ የምታየው ነገር አለ ወይ? የት ነው የምወጣው? ምን ማያ ቦታ ማምለጫው ነው? አይቻልም። አንዳንድ ያየው እንደዚህ ስትጋፈጥ ጥሩ ነው ነገራችን ላይ በእርግጥ ቅድም እንዳልኩ ነው ሴት በነገራችን ላይ ቆይ ልመለስና እሺ ሰይጣን ራሱ ያወቀው መጽሐፍ ቅዱስ ላይ ነው። እሺ ስለ እግዚአብሔር በተጻፈበት መጽሐፍ ላይ እግዚአብሔርን ባወቅንበት መጽሐፍ ላይ ሰይጣን ነው የሚያወቀው። ስለዚህ ፊልማችን ላይ ሰይጣናዊ ነገሮች ሲተላለፉ ሰይጣናዊ ነገሮች ተወቅሰው ቢቀርቡ እንኳን ሰይጣናዊነት ላይሆኑም ይችላሉ። ለምን ኦሬዲ መጥፎ ነገር ለመቃወም አይደለም እንሰራው ግን ጥሩ ነው ብሎ ሊያሳምኑ እንደሚጠራሉ። ከዚህ ውስጥ መገንዘብ ያለብን የሲኒማን ጉልበት ነው። ለምሳሌ አንድ ሰው በቀላሉ አስለመደን ሲኒማ አንድ ሰው ለሚስቱ ምናምን ስትሞትበት ሄዶ ምናምን ሰባት ሰው ምናምን ሲገል ምናምን ይሄ እኮ ሲምፕል ይመስለናል እንጂ ራሱ ትልቅ እኮ በቀል አንድ ክርስቲያን ወይ ሙስሊም ምናምን በእምነቱ እኮ በቀልን አይማርም። ግን ለፈጣሪ ተውለት እያልክ ነው የኖርከው። ያ ግን ሙቪው ግን እንድትወደው ያደርጋል፣ እንድትቀበለው ያደርጋል። ዛት ሲኒማቲክ ጉልበት አይደል? ሶ እንደዛ አይነት ሐሳቦች ናቸው ሰይጣናዊ ሊባል የሚችሉት እንጂ ራሱ ለምን እኩይ ገጸ ባህሪ መጣ ማለት በራሱ ሰይጣናዊነት ላይሆን ይችላል። ይሄ በነገራችን ላይ በጣም ቻሌንጅ ስለሚያደርግ ማለት ነው። ለምሳሌ ሃይማኖታዊ ፊልሞች አሉ፣ ከዛ ኋላ ደግሞ ይሄ ካልቸራል ፊልሞች ላይ እኩይ ገጸ ባህሪ አንታጎኒስትነት የምንረዳበት መንገድ ለካልቸር ሰተን ምናምን ሰተን ስለምንረዳው በጣም ያስቸግረናል። ለዛ ነው መጥቀስ ፈልጌ ነው እንጂ ዋናው መልስ ያለው ግን አት ዘ ሴም ታይም ጉልበቱ እንዳልከው ነው። ጉልበት ስላለው ነው የሚያስፈራው። አንዳንዴ አያለው ካሜራ እንደ ጋን የሚጠቀሙ ኢሜጆች ያለው ላይ በቃ በዚህ ዘመን ዌፐን ናቸው። በስርዓት ሰው በዚህ ነው የሚሞተው። ምናልባትም ቀጣዩማ ዘመን በቃ የሰው ልጅ በሽጉጥም ላይ ያስፈልገው ይችላል ለመጠፋፋት። ፓወሩ በጣም ኃይለኛ ነው። ግን እያልኩ ያለው አንታጎኒስት ካራክተሮች ስለመጡበት ብቻ ሳይሆን ፐርፐዝሊ ካልቸር የሚነዱ ኔቸርን የሚነዱ ማት ሙቪዎች ዓለም አሁን እየሰራ ነው። እንደውም አንዳንድ የካምፓኒዎች ካልቸር ሲዝን 1 ላይ የማታውቃቸውን ነገሮች ሲዝን 2 ላይ ያ ካምፓኒ አድ አድርጎበት የሚፈልገውን ነገር አድ አድርጎበት ሲያወጣው ታያዋለህ። ራሱ ሰይጣናዊነት በስርዓት ይዞ ካልቸር ንዶ ኮንስፓይረሲ ኖሮት ሁሉ አይደለም በግልጽ ይሄ አንዳንዴ በሴራ ውስጥ እኮ ቢመጣ ችግር የለውም። በግልጽ ሐላል ሆኖ ሜቢ ተወዳጁን ካራክተር ራሱ ኢቪልነስ ይዞ ከጀርባው የሆነ ነገር ተሸክሞ ሲሄድ ታየዋለህ። እሱ ሌላ ቴሲስ ሊሆንብን ይችላል። ግን በእርግጥም የኢትዮጵያ እንደ ሀገር ሆሊውድ አሜሪካ ምን እንዳተረፈችለት ያው እናውቃለን። ቦሊውድ ከህንድም እንደዚሁ ህንድ ከቦሊውድም ናይጄሪያዎችም አሁን ኢስት አፍሪካም ላይ ሰናይ ሌሎችም ኢትዮጵያ ከሙቪ ከሲኒማ ከፊልም እንደ ፊልም ከመጣው እንዲያንን ነገር እኮ አይቻለሁ የምትለው አለ ሆይ ብዬ ነው። አልተረፍኩም እና ለማለት ጀስት ኦፕን ማድረግም እንችላለን። ጀስት ሁሉም ጥያቄ መልስ ላይ ኖረው ይችላል። እንዴት መሰለህ አሁን እንደ አንድ ሙያ ልክ ስታመጣ ልክ ጥያቄ ሲመጣ ምን መልሰው ሊኖረን ይገባል። ምን መልሰው ጀስት አንተ ራሱ ግን ነው ኦፕን ነው ለለ ዓለም መልሰን ካሰብን ነው አደጋው። መልሰን ማሰባችን ነው አደጋው መገለጽ አለበት። እንደ ፊልም ውስጥ እንዳለ ባለሙያ የሆነ ሰው ፌለሪቲ የኔን ፌለሪቲ ነው የሆነ ሰው ማሸነፍ የኔም አሁን እነዚህ ፊልሞች ማነሳ የኔን ማሸነፍ ስለሆነ ነው። የሆነ ድርድር ሲያሸንፉ የኔን ማሸነፍ ነው። ስለዚህ ምን አሁን ለምሳሌ እነሱ በዘመኑ እኮ ነው አሁን የክርስቶስ ፊልም አሳይቷቸው እኮ ምትሃት ነው ብለዋል አይደል? በፓላስ ላይ ሲቀርባው ክርስቶስ በኋላ ሲራመድ ብለው ለታምሩ እየሰገዱ ምናምን ሰው ገና ጭልም ይላል። ሲኒማ ሌላ ዓለም ውስጥ መግባት ነው ማለት በዛ ውስጥ
እኛ በአጠቃላይ ከፐርፎርሚንግ አርቶች የኛን መንገድ ስናገኝ ነው አተርፈናል ብለን የምናስበው። በተሞከሩት ውስጥም አትርፈናል ማለት አንችልም። ለምን ሲኒማ ትልቅ ኢንዱስትሪ ነው። ሰው አትርፈናል ስትል ወይ በገንዘብ አትርፈናል መሆን አለበት። እንደ አሁን የቡና ንግድ ከሆነ አትርፈናል ይሄን ያክል ትላለህ። ሶ ይሄ ኳንቲፋይ የምታደርገው ነገር መኖር አለበት። ለምሳሌ ይሄን ያክል አትርፈናል እንደ ኢንዱስትሪ በሀገር ልትል ይችላል። ወይ ደግሞ እንደ ሐሳብ ደግሞ የሆነ ትምህርት ቤት አሁን ለምሳሌ ጆንኪው የአሜሪካን የሄልዝ ኢንሹራንስ ተጽዕኖ አድርጎበታል። ስለዚህ በአንድ መንገድ ሊገለጽ ይችላል። ሲኒማ ሄዶ ትምህርት ላይ ተጽዕኖ አድርጓል ወይ ጤና ላይ ተጽዕኖ አድርጓል ማለት አለበት። እኛ ሀገር ያንን ተጽዕኖ እስከማግኘት ድረስ ያሉ ደግሞ ተጽዕኖ ያላቸው ፊልሞች አሉ። አሁን ለምሳሌ ተከታታይ ፊልሞች ተሰርተው እንደ ማህበረሰቡ ለገጠሩ ማህበረሰብ ምናምን የተሰሩ ስላሉ የሆነ ጊዜ HIV ምናምን የመጣ ጊዜ በፊልም ነው ስንማር ነበር ነው። ስለዚህ በአብዛኛው እኔ ራሴ ተውኛለሁ እዛ ላይ እኮ አዲስ አበባ ጉዶች ነው ብለው ተሰርተው ዘይቱ እዛኔ ራሱ ለኤችአይቪ መማሪያ ምናምን ተብሎ አየህ፣ እሱም አንዱ ግልጋሎት ነው። ግን አሁን የጠየቀው ጥያቄ ብሮድሊ ለመሰለ ጥያቄው የጥያቄውን አስተዋይነት ስለሚያሳይ ማለት ነው። ያንተን አስተዋይነት እንትን ለመምጣት ነው እንጣርቀል ልክ ሲኒማው ምን ሰርቭ አድርጓል ምትለው እንደ ሀገር ሐሳብ ሲቀይር ለምሳሌ ጣሊያን ሊበራሊስት ሲኒማ ስትል የጣሊያን ሊበራሊስት ሲኒማ ከፖለቲካው ጋር የተያያዘ ነው። አሁን ለምሳሌ በጣም ቅርብ ጊዜ 19 ስንት ነው 2013 እንደዚህ አመቱ እርግጠኛ አይደለሁም፣ ግን ኤቫ የምትባል ዳይሬክተር 13 የሚል ፊልም ነው ዶክመንተሪ ነው። ግን ጥቁሮች ለምን ይታሰራሉ ብላ በአብዛኛው እስር ቤት ውስጥ ጥቁሮች ናቸው የሚታሰሩት። ለምንድን ነው ይሄ የሚሆነው? ሬስ ላይ ተነስታ በጣም ትልቅ አካዳሚ እስከማሸነፍ ደርሳለች። አየ ኢምፓክት አለው ማለት ሲኒማ ለምን የጥቁርነት ጉዳዮች ላይ አሁን ስቲል ወደ ኋላ እንኳን ብትመለስ 1970ዎቹ 78 ነው ባለሰዓት ሶን ኪለር ኦፍ ሺፕ የሚል ፊልም ልክ እንደዚሁ ሬስ ላይ ነው መሰረት የሚያደርገው ማለት ነው። ያን ያህል ፕሎቱ ራሱ ጠንካራ አይደለም። ይገርምት ኒው ሪያሊስት ነው ራሱ ይሄ የጣሊያን ተጽዕኖ አለበት ፊልሙ። ይሄ ለፕሎቱና ቴክኒክ ሳይጨነቅ እንደዚህ አይነት ፊልም ሲሰሩ ተጽዕኖ አድርጓት ነው። ምን ላይ ነው ተጽዕኖ ያደረገው? ለምሳሌ ካልቸር ላይ ተጽዕኖ አድርጓል። ለምሳሌ ሊትሬቸር ስትራክቸራሊዝም ትልቁ ተጽዕኖ አይደለም? እኛ ሀገር ራሱ እኮ ስትራክቸራሊዝም በጣም ትልቅ ተጽዕኖ ነው። ለምሳሌ ፊደል እያንዳንዱ ፊደል አገባብ ነው ረግባ አዲስ አለማየሁ አሁን ከዛ በመውጣት ከዘዬ ቃላትን በመውጣትና ፍቅር እስከ መቃብርን ሲጽፉ የጎጃምን ዘዬ ቃላት ሳይሆን መጀመሪያ አንባቢውን እንከተልና ይሄ ራሱ የስትራክቸራሊዝም ጭቅጭቅ ነው ራሱ። ስለዚህ ተጽዕኖ አምጥቷል ማለት ነው። አንደርስታንድ ላንጉጅ ቋንቋ የምንረዳበትን መንገድ ጥበብን የምንረዳበትን መንገድ ራሱ ፊውዳልነትን የምንረዳበት መንገድ በኋላ ስደርስ ጭቆና ራሱ ጭቆናን ለማመደን እኮ አሁን አጼ ቴዎድሮስን የምናውቀው ነው በስራ ውስጥ አይደለም እንዴ? አብዛኛው ሰው የተዋወቀው በነጸጋዬ በነጌትነት ስራ ውስጥ ነው። አይደል? ይሄ ተጽዕኖ አሳድሯል ምን አድርጎልናል ለማለት እንደዚህ ነገር አያስፈልገዋል መቆም አለበት። ሲቆም ነው አሁን ምን አንገብግቦ ሰራህ ካልከው አንድ ሰው ገና የሚያወራ ምን ሌቭል ላይ ነው ማለት ነው። የሆነች እኮ ማውራት ትናለች። አሁን አብዛኛው ሰው ብትጠይቀው ስለ ፊልም ቴክኒክ ነው ሊያወራም ይሄን ተምሬያለሁ ይሄን ለስራ ነው የሚል እንጂ ስለ ጉዳይ መወራት በጣም መቻል አለበት። ስለ ፊልም ስታወራ ጉዳዮች ለምሳሌ ጉዳያችን ምንድነው ገባ? አሁን የጥቁር ጉዳይ አይደለም ዋናነትን የሚያገባኝ ጉዳይ አለ። ያ ጉዳይ እኛ እኮ የእምነት ክራይሲስ ውስጥ ያለንን ምንድነው የብሔረሰብ ክራይሲስ ውስጥ ያለንን የራሳችን እንኳን ራሳችን የማግኘት ክራይሲስ ውስጥ ያለንን ይሄ ጉዳይ ሲጀምር ያኔ ተጽዕኖ ፈጥሯል ትላል። በእርግጥ አለማምዶ ለውጭው ሚዲያ የሰጠው ሲኒማው ነው። ለምን የሆነ ጊዜ ርቋል ሪሰርቹ ሲያሳይ ለምን የምትገቡት ሲኒማ ሲባል ከፍቅረኛ ጋር ጊዜ ለማሳለፍ ያኔ 50 ብር ነበር ሲኒማ የሚታየው እና 50 ብር አለ እዛ ቺፕስ አለ በ150 ብር ጥሩ ዴት አረክላል አይስ ይሄም አንድ ድክመታችን ነው ማለት ነው። ስለዚህ ጥያቄው ለዛ ነው አሁን ሚት ማድረግ ያልከው አሁን ፕራክቲካሊ እየገለጽኩ ነበር። ምን ተጽዕኖ አድርጓል ማለት
ታንጂብሊ ተጨባጭ በሆነ ሁኔታ ተጽዕኖ መፍጠር አለበት። ተጽዕኖ የሚፈጥረው ሲሰራ ተጽዕኖ ሲያንገበግበው ማለት የሚያንገበግ ጉዳይ የለም ደግሞ አይደለም። እነዛ ፊልም ሜከሮች አላወጡትም። አሁን አንዳንዱ ፊልሞች ወጥቶ ዲስኮርስ አለ። አሁን ቅድም ያልናቸው አብርሃም ገዛ የሎሚ ሽታ ራሱ የነገን አልወልድ ወጥቶ ዲስኮርስ ቢሆኑ ያኔ ተጽዕኖውን ታያለ። ሰው እንዴት እንደሚያስብ ህይወት እንዴት እንደሚያስብ የራሱን ህይወት እንዴት እንደሚያስብ እዛ ላይ ተጽዕኖ እነዚህ እኮ አሁንም አይደለም በጣም ብዙ ፊልሞች ጥያቄ እውነት ሐሰትን ታያለ አይደል? እውነት ሐሰት አሁን ሰው ለሐቅ ምን ያክል ይሄዳል እና የሚሉ ጉዳዮች እነዚህ ሁሉ አሉ። ግን እንደ ሀገር ምን አድርጓል ስትል የሆነ ርዕሰ ጉዳዮች ፍልስፍናዎች የሚነሱበት ታሪክ የሚነሳበት አጨቃጫቂ በበጎም በመጥፎም ሆኖ ለምን ሊትሬቸር ሲሰራ በጣም ትልቅ ጭቅጭቅ ያነሳል እንዴ? አሁን ለምሳሌ ኪስም የቅርብ ወዳጅ ሶሻሊዝምን ይቃወማል ተብሎ ነበር። ልክ እንደዚያ ያርቱ ሙዚቃው ስንት ተጽዕኖ ይፈጥራል። እስከ መታሰር ነጥላውን ታስረዋል ምናምን አልማዝና ይቻል አልማዝን ባያት ሶስተኛ አልማዝ ድንገት አሁን እነዚህ እስከ መታሰር እስከ ለምን አየ ለማህበረሰቡ ድምጽ ሆኖታል ነው በሆነ መንገድ። ስለዚህ እንደዛ መቆም ሲጀምር ይመስለኛል ይሄ ነገር ክሬዲት እንዳያሳጣም ስለፈልግ ነው። አትሊስት በብዙ ድካምም የሰሩ ሰዎች አሉ at the same time ደግሞ በደንብ ተሰፍረው ደግሞ ያልተለካም ነገር ደግሞ አለ ያልተለካለ። አሁን እኛ ራስ አንደርስታንዲንጋችን ባንድ ይለካል ወይ የሚለው ፍላጎታችን ራስ ባንድ ይለካል ወይ የሚለው ቅድም ያልነው ራስ ይተቀላል እንግዲህ ይሰጣል የሚል ጉጉትና ተስፋ ኦዲየንሱና ኦዲየንሱ ክሪቲኩና ሰሪው በሆነ ሰፈር ልክ ሆነው ያኔ መስለኛል ተጽዕኖ ፈጠረልን እንደምንችል። ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሬ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላ ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉልን። ቴምር ፕሮፐርቲስ። ሰናይ የመጨረሻ ጥያቄ አይ ቲንክ ፉል ሌንግዝ ፊልም ዳይሬክት ማድረግ ወደዛ ሐሳብ ይሄድክ ነው። በጣም ተማሪዎችም እንደሚወዱ በዚህ አጋጣሚ መንገር ፈልጋለሁ። ምክንያቱም በጣም ወደ አንተ የሚገፉኝ እነሱ ናቸውና ከተማሪነትም ግጥም ቅድም ካነሳህልኝ ጋር ከጻፍካቸውም ጋር አሁን አዳዲስ ከሚወጡ ሙዚቃዎችም ጋር በተያያዘ የሱ ልጅ መሆኑን ብዙ ሰው የሚያውቅ አይመስለኝም። አሁን አይደለም ሳናነሳው ማለፍ አንችልም ቢኮዝ ሮሉም ትልቅ ነው። አንድ ቀን ብቻውን ደግሞ ስለሱ ፍቃደኛ ከሆንክ ደግሞ ብቻውን ቁጭ ብለን እንደዚሁ ግጥሞችን እያነሳን እንጨዋወታለን። ብዙ ፊልም አጥንተሃል፣ ብዙ ስክሪፕት አጥንተሃል። አባትህን ታጠናዋለህ? ወደ ቀደመ ነገር እንመለሳለን። እኔ አብዛኛው ካራክተር አባቴ ነው። በነገራችን ላይ ለኔ የሆነ ግርማ ሞገስ መለኪያ አባቴ ነው። የሆነ ነገር ከለካው በአባቴ ልክ ነው ለካው። በህይወቴ መጀመሪያ ፈርቼ የማውቀው እሱን ነው። ተጨንቄም ለማሳመን ጥሬ የማውቀው እሱን ነው ምናምን ሰው ማን አባቱ እያሉ ነው እርግጠኛ ነኝ ተመልካቾች። ሰው በደንብ ከሱ ጋር አያይዘህ የሆነች ነገር ማለት እያጠናኸውም ከሆነ አሁን እንግዲህ ወደ ዶክመንተሪ እየመጣ ነው። ለዛ ነው አሁን ይልማን ስታጠናው ታወቀ ማለት ነው እንግዲህ የገጣሚ ይልማ ገብረአብ ልጅ ነው። እሺ ይልማን ስታጠናው ራሱ ጊዜን ታስባለህ፣ አድማጭን ታስባለህ። በዛ ውስጥ ድሮ የነበረ ሰው አሁን ያኔ የሆነ ሙዚቃ አቀበለ አሁንም ታያዋለህ። እኔ ናፍቀሽኛል የሚል አሁን ከላሱ ስንነሳ አዲስ ለገሰ አልበም ላይ ናፍቀሽኛል የሚለው ስራ እንደ ሀይቁ ዳሮኝ ጀንበሯ ስትጠልቅ ውበቷን እንትን ላይ ያየው መልክሽ ትዝ እያለኝ በሀሳብ ተሰቃየው ብሎ ይገባና ትዝታ ይነጋል ቀኑ ሲጨልም ምናምን እያለ
እንደ how simple it is ምን ያክል አቅልሎታል ወደ ለካ ግጥም ቀሎታል እንደ ምናምን ወደምትልበት ሌላ ይሄኛውንና ይሄኛውን ጊዜ ነው ይልማን አንደርስታንድ ለማድረግ የምፈልገው አንደርስታንድ ማድረግ አሁን ቤተሰብ ስለሆነ አንድ ሰው ምናምን አንደርስታንድ ታደርገዋለህ ማለት አይደለም ለምን እስካሁን መብሰልሰል በራሱ አይገርም ማለት ይወላ በአንድ ሙያ ውስጥ ቆይቶ ኤክሰለንስ አግኝቶ ምናምን በዛ ሙያ ውስጥ ግን አሁንም እንደ አዲስ ስለ ህይወት የሚብሰለሰል ሰው ዝም ብለህ ታየዋለህ እንጂ ማለት ስታጠናው ራሱ ስለሚያስገርም እየተገረምክ ነው የምታየው ፌቨር ታደርጋለህ ሳታውቀው ይላሉ ሰዎች እኔ እንደ ጥበቡ እንደሚያደንቅ ሰው ነው ይልማን ማደንቀው የምወደው እንደ አባትነቱ ብቻ አይደለም ለምን እንደ አባትነቱን ከጨመርከው ምን ትሆናለህ በጣም ፌቨር ታደርጋለህ እንደ ጥበብ ግን የሰውዬ ዝም ብለህ ታጠናው በሁሉ ዘመናት ውስጥ ያለ በሁሉም እንደ ፓተርን እኮ ነው አሁን እንደ ፓተርን በየው ዘመን ውስጥ የሚታወቅ ፓተርን ሰው ያውቀዋል እና የሆነ ዘመን ላይ ይሄን ነው ድርኩት ይላል አሁን አስችሎሽ ይሆንና መከዳይ ጽጌ ስታይ ነው ጸባይ ሰናይ ስታይ እንዴ በሁሉ ዘመናት ውስጥ እንዴ ነው የሚከተለው ራሱ ይደንቃል ማለት ነው ሰው በዛ ውስጥ እኔ ዶክመንተሪ መስራት ሐሳብ እንዳልኩ ዝግጅት ውስጥ አሁን እኔ ይልማ የኔ አባት ስለሆነ እኔ ተነስቼ ዶክመንተሪ ስለሱ ምናምን ሰራለው ማለት አይደለም ለምን ይልማ ነው ሁለተኛ እኔ ፊልም ላይ ደግሞ እንደ ፊልም ድክ እምል ሰው ነኝ ቋንቋውን መላመድ አለብኝ ስለዚህ ሰርቼ የሚመለስበት ጥሩ ግን ጋዘር ያረኩ ከሱ ጋርም በቃ እስከ በነገራችን ላይ ሙዚካል ፊልሞች መስራት እፈልጋለሁ መመረቂያው ሙዚካል እዛ ላይ ግጥም እንዲጽፍልኝ ታመት ተከራክሬ ነው የዲበኩሉ ዘመናን ነው የሚለው ስራ ሲወጣ ገና እሱን እየሰሩ ነው ላወራው ሄድኩት ማለት ነው ስቶሪውን ሪቻርድ ራይቭ የጻፈው ደቡብ አፍሪካዊ ጻፊ ነውና እዛም ቲያትር በአፍሪካን ቲያትር ስንማር ነው ያነበብነው ማለት በግሩፕ ያነበብነውና አንድ ቅዱስ የሚባል ልጅ እሱ ነው በጣም ከዛ ወጥቶ አሳየ በቃ ነው ተነደፍ ከዛ በኋላ ሁሌ እሱ ነው ማስበውና አምጪ ሙዚካል ባረገው ነው ይልማ ገብራ ቢጽፈው የሆኑ ግጥሞችን ምናምን እሱ ጽፎት በጣም ይልማን ሳጠና የሚደንቅስ ፕሮፌሽናሊዝም እኛ እኮ እንቀለቀላለን እንዲህ መረጋጋት እኮ ይደንቃል አይ ፊልም ከሆነ ሂድ ፕሮፌሰር ኃይለ ገሪማ ጋር አረ ሙዚካል ፊልም ነው እንዲህ ነው ግጥሙ የራሱ እንትን አለው ምናምን ለማለት እኔ ሰርቼ ማሳመን ነበር ፋይናሊ የራሴ መመረቂያ ፊልም ሳሳየው አሁን ለሱ ሲሰማ ገባ ሪከርዲንጉን ጥራቱን ሁሉ ሊያስብ ይችላል ድክመት እንዳለ ነው ግን ስቲል ማለት የፈለከው ነገር በመስራት ውስጥ ይታያል በሞከረ ውስጥ እሱን አፕሪሺየት ያደርጋል እሱን አየና በኋላ መስለው አይ ጥሩ ሊጽፍ ተዘጋጀው ስለዚህ ስለሱም እንሰራለን ገና አንዴ አለኝ እኮ ጊዜ አትሯሯጥ አለኝ እኔ አሁን ቶሎ ስላንተ መስራት እፈልጋለሁ ምናምን አልኩት የሆነ ነገር ለምን እኔ አሁን አንድ ሰራስ ባላገሩ በነበረኝ ቆይታ ላይ ዶክመንተሪ ሰርቻለሁ የዳዊት ሰንበታን የሙዚቀኛ ዳዊት ሰንበታን ምናምንና እኔ በጣም ይቆጨኛል አልኩት አንተ አለህና ምናምን አይ አትቆጭ ጊዜው ሲመጣ ተሰራዋለህ ቀደመኝ ባል ነገር የለም ማለት ሁሉ ነገር አስተውሎት ነው የመለሰልኝ ማለት ነው ለምን ጊዜ ቀደመኝ ባል ነገር የለም በቃ መሰራት ካለበት አስቧል መሰራት ካለበት እንዳንድ ጥበብ ስራ ይማንም አልፎትም ቢሆን ሂዚር በቃ የነፍስ ሰው ከዚህ ውጭ ምን ታጣናል የነፍስን እኮ ርዝመት ነው የሚያሳየው በቃ አሁን እሱ በአካል ራሱ ባይኖር የሆነ የጥበብ ስራ መሰራቱ እና ፊልምን መታከብርበት አለ የፊልም ቋንቋ ስለፈለግን ብቻ ስላልሆነ ማለት ነው ለምን እኔ አሁን የኔ ሙዚካል ብትጠይቀኝ የሰራሁትን እስካለኝ አቅም ድረስ ነው ሰው ማያቸውና መፈልጋቸው አይነት ሙዚካሎች ግን ነገ ከነገ ነው መሰራቸው ሰርቼ ሲበርድልኝ ማለት ነው አሁን የሆነ ስራ ሰርተ ሲበርድልኝ ቀጥረኝ ታስቡ የመጀመሪያ ትኩሳት ላይ የምሰራቸው ፊልሞች ትኩሳት መሆን ያለባቸው ራሳቸው በጣም ራስ ላይ ከጊዜ ያልከ ነው በትኩሳት ልሰራቸው መጀመሪያ ትኩሳት ይበረድና ከዛ በኋላ ነው ወደ ትላልቆቹ ሐሳቦች መምጣት የሚቻለው እንግዲህ እግዚአብሔር ከፈቀደ ነው እሱ እንደዛ ነው እንግዲህ ማድረስ ይሳካል በጣም ተስፋ እናረጋለን አይ ሆፕ ስለ ይልማ ቁጭ ብለን ደግሞ በደንብ የሆነ ቀን እናወራለን ለኛም ክብር ነው ስለሱ መነጋገር እውነት ለማውራት
እኔ ጥያቄዎችን በጠቅላላ ዳሰናቸዋል። ስለመጣ ስለተገናኘን ስላወራህን በጣም ነው የማመሰግነው ኤልሹ። ፋይናሊ አንተ ማለት የምትፈልገው ነገር ካለ ላንተ እድል እንሰጣለን። አይ ቴንክ ዩ በጣም አሁን ደስ የሚለው ነገር እኔ አይደንቲቲ ያስጨንቀኛል። እኔ መጨረሻ ላይ ፔፐር ሰራ አይደንቲቲ ዳይሬክተርስ አይደንቲቲ ብዬ ነው የሰራው። አይደንቲቲ ያስጨንቀኛል። ለምን አሁን ስንል ራሱ የኢልማ ልጅ መሆን ራሱ የአይደንቲቲ ትልቅ ጥያቄ ስለሚያመጣ እኔ ከሙዚቃ ውስጥም ስትሄድ ምናምን ስትል የራስህን ሆነ መገኘት በጣም ይከብዳል እና ራሱ አሁን ስጠራኝ ደስ ብሎኝ የመጣሁት ኤልያስ ሽታውን የሆነ አይደንቲቲ አለው። ለምን እኔ አንተን በቃ አዳምጣለሁ፣ አነባለሁ። ስለዚህ ከአንተ ጋር ቁጭ ማውራት ለኔ ራሱ አልኩ ቅድም ማለት ዝም ብሎ ጥያቄ አይደለም። አሁን የሆነ ጥያቄ ስጠይቀኝ አንድ ሰዓት ላይ ብስቅም ምን ብልም አንዳንዴ ስለማያስታውቅ ነው የሚልህ አያስታውቅም። አሁን እንደዚህ ሲሆን የሚያሰላስል ሰው የሚያወጣውና የማያሰላስል የሚያወጣው ያስታውቃል። ጥያቄ ጉዳይ ሶስት መምጣት የራሱ ደስ ብሎኛል። ስለጠራኝ ደስ ብሎኛል። ለምን ተማሪ እንዴት ነው አንድ ቁም ነገር ትሰጠዋለህ። አንዳንድ ሰው ከፍትፍቱ ፊቱ አይደል። እኔ ሁሌ ጋውን መልበስ አልፈልግም። በውስጤ ጋውን ወዳለሁ፣ ግን ጋውን ውስጥ መኖር አልፈልግም። ለምን የሰው ልጅ የራሱ ድክመትና ውጣ ውረድ አለው። እኔ በዛው ውጣ ውረድ ነው መኖር የምፈልገው። ለምን 3 ሰዓት ክላስ 3 ከ5 የሚያልቅ ክላስ ጀምሬ 3 ሰዓት ጀምሮ ተኩል አልቆብኛል። ለዛውም ሂስትሪ ኦፍ ፎቶግራፊ የሚል በጣም ሰፊ ጉዳይ ማለት ነው። አሁን እኔ 3 ሰዓት አይበቃኝም ሳወራ አንድ ክላስ። አንዳንዴ 3 ተኩል 4 ሰዓት አደርጋለሁ እየሄድኩኝ ማለት ተረከዜን እስከሚያመኝ አንዳንዴ እኮ አየህ የዚህ ልክ የሆነ ጊዜ ፌል አድርጋል። አሁን ዛሬም ያልገቡኛል 4 ሰዓት እቆማለሁ ስለሆነ ያልገቡኛል። ኔክስት ታይም ነው ይገቡኛል። ሰው ተማሪ የሚወድ ምናልባት ከራሱ አንፃርና እንዴት ነው ማስተማር ስለምትፈልግ ከዛ ፍላጎት አንፃር ሊሆን ይችላል ማለት ነው። ሁሉንም ወዳቸዋለሁ። መምህርነት በጣም ደስ የሚል ሙያ ነው። በጣም ደስ የሚል ሙያ እኔ ከምሬ ደስ ብሎኝ ነው የምገባው። ኢምፓክት ከሌለው ደግሞ ማውራት ምንም ተጽዕኖ የለውም። ለምሳሌ ክፍል ውስጥ ገብተህ እናውቀዋለን ነው ገቢያችን ነው መምህር ስትል ገቢ ይታወቃል። ስለዚህ ሄደ የሆነ ነገር ኢምፓክት ማድረግ ካልቻልክ የሆነ ሰው ኢንስፓየር ማድረግ ካልቻልክ እውቀት እሰጣለሁ ራሱ ብሎ ማለት ናይቭነት ነው። ለምን እውቀት ኢት ኢዝ ዜር። አሁን ላይ እኮ የሆነ ሰው እኮ በኤአይ እውቀት ማግኘት የሚችልበት ዘመን ላይ እውቀት ልትሰጥ ብለህ አትገባም። ዘማኝ እንደሰጥ በራሱ ዲሲፕሊን ልትሰጠው ነው የምትገባው። ስለዚህ በዛ ውስጥ ግን ቢያንስ የሆነ ነገር ሼር ኢንስፓየር አድርገው የሆነ ሙያ ለምን የኛ አርት ሙያ ልክ ነው ሰው እዛ ውስጥ መሆኑ ነውና ደስ ብሎኛል በጣም ስለመጣ። ያው የምትማሩ የምትሰሩ የምትሞክሩ ፊልም የምትፈልጉ የሚሰሩ ነው ያሉ አጠቃላይ ትምህርት ቤት ገባችሁም አልገባችሁም ስለ ፊልም ማንበብና ስለ ፊልም መሞከር ነው ፊልም መማሪያ። ሰው ይሄን የምታዩ ሰዎች ሰብስክራይብ አድርጉት። ተጨማሪ እንግዲህ ለፊልም ኤክስፖዝድ ነው በጣም በስተት ውስጥ ያውኛ አሁን ነገ እኔን የሚወት ነው የምናገረው። እኔ ሁኑ ስል እንደ መካሪ ሳይሆን እኔም ነገ አብረን እንሁን ነው ሰው ምን ሞክር እንሆነ በዛ ውስጥ ነው ቅድም የተነሱትን ጉዳዮች ማሳፈር ነው ግራዘር ነው ማለት። በጣም እናመሰግናለን ኤልሹ። በድጋሚ እግዚአብሔር አክብርልኝ። ወደ እኔ ዝቅ ብለህ ስለመጣህ አመሰግንሃለሁ። ዛሬን ከኤልያስ ጋር የዛሬውን ይሄን ይመስል ነበር። ክፉ አይንካችሁ።